እኔ ይሄ መዝሙር ለኔ ነው። እንዴ እኔን ማደረስ ይሄ መዝሙር ለኔ ነው መሆን ያለበት። እሳቸው ምናቸው ተነካና እንዴ ወንቅሸት ገዳም ከጥቁር እስከ ቀይ በሬ እየታረደላቸው ምኖ ተነካና አባ ዮሐንስ ባለጉድሯሙ ይሄ እኔ ነኝ። ነገር ግን ሁሉ ይሰድበኛል እኔን ነው። ይሄ የኔን አንጀት ለመብላት ተብሎ ሆም ተብሎ ሳኔ በታምር በማን የተደረገ ልጁም ምንድነው ሲል የነበረው ከሳቸው መዝሙር ውጭ ስሙት። በኦርቶዶክስ ቤት በጣም አስቀኝውን ነገር በኦርቶዶክስ ቤት በጣም ስንስቅ እንኖራለን። ስራዬ በመንግስት ስራ የመንግስት ሰራተኛ ነኝ። የማህበረ በኩራትም አስተባባሪ ነኝ ማለት ነው። እንግዲህ በእግዚአብሔር ቸርነት በእናታችን በቅድስት ድንግል ማርያም አማላጅነት በመልአኩ ቅዱስ ገብርኤል ተራዳይነት በአባታችን በግፈኛው አባታችን እንማና ጸሎት የተደረገልኝን በጣም በርካታ ነገር ነው። እንግዲህ ይህን ገዳም ማውቀው ለ16 ዓመት በላይ ነው ማለት ነው። መመላለስ አባታችን 18 ዓመት ጀምር ያውቃቸዋለሁ ማለት ነው። እኔ ብዙውን ጊዜ የአባታችን እንግዲህ ፎቶግራፍ ሲያለቅም መዝሙራቸውም ሌላ መዝሙር አልቀላቅልም፣ የእሳቸው ብቻ መዝሙር ነው። እንግዲህ እውነት እላቸዋለሁ ለ8-10 ዓመት ጊዜ ጀምሮ ሌላ መዝሙር አልቀላቅልም እሳቸውም ማለት ነው። መዝሙሬን ከፍቼ እያዳመጥን ያቀብሌን ደግፈን ስንመለስ አንድ የምስኪን በሬ ሞቶ ከመንገድ ላይ አገኘ ነው። ያ በሬም እሳያቸው ምስኪን ናቸው። ሴትዮ እንግዲህ እናቶች ለልቅሶ ጥር ናቸው። ሰውየው ቁጭ ብሎ እየቆዘመ እያለ ሙናችሁ ነው አልኋቸው። ጓደኛም ዮሐንስ ይባላል። ይህ በሬ መርፌ ተወቅቶ ነበር ሞተብን አሉ። አይዟችሁ ይነሳን አልሁኝ። ማንን ተማምኜ? አባቴን የበረሃው መነኝን ማና ጸሎት ተማምኜ ማለት ነው። አባ ዮሐንስም ከዛ በኋላ የአባቴን ፎቶግራፍ አወጣሁ። ብሩክ ሰምተሃል? ማንን ተማምኜ አለ? የበረሃው መናኝን ግፈኛውን አባ ዮሐንስን ማለት ነው። ጆኒን ተማምኖ ነው። እና ጆኒን ተማምኖ ነው። ልክ ነው። ስማ እና ከሞተው አስክሬን ላይ 3 ጊዜ ያሻሸሁት የሞተውን በሬ ማለት ነው። እዛ በዮሐንስ ፎቶ ወንድም ያልሁት አቤት የዕለት ውሃ አምጣልኝ አልሁትና የዕለት ውሃ አመጣልኝ። ፎቶግራፉ ላይ አስጠጋሁና ከአስክሬኑ ላይ ጀረረስ አረግበት። በ3 ሰከንድ ውስጥ የሞተው በሬ ለስላድኑ 3 ጊዜ ሰግዶ ተነሳ። እግዚአብሔርን አመስግኑ። ቪዲዮ እንደሰማችሁት ነው። እንግዲህ አባ ዮሐንስ የሞተ በሬ ያስነሳሉ። ልጁም ምንድን ነው ሲል የነበረው ብሩክ አታምንም። ችግርህ የአንተ የአለማመን ችግር። በሬው ለስዕሉ ሰግዶ ነው ያለው። ታዲያ ለስዕል አድኖ ሰግዶ ማለት ነው። ጴንጤ እኮ ገና ሩቅ ናቸው። እንደዚህ አይነት ታምር አታምኑ። ትንሽ መልሰው እና ክፈቶ እስኪ ትንሽ መልሰው በሙሉ ከፍተዋለሁ። እንዴ ስሙት። በኦርቶዶክስ ቤት በጣም አስቀኝውን ነገር በማን ቤት ስሙት። በኦርቶዶክስ ቤት በጣም አስቀኝውን ነገር በኦርቶዶክስ ተመልከቱት። በጣም ስንስቅ እንኖራለን። ስራዬ በመንግስት ስራ የመንግስት ሰራተኛ ነኝ። የማህበረ በኩራትም አስተባባሪ ነኝ ማለት ነው። እንግዲህ በእግዚአብሔር ቸርነት በእናታችን በቅድስት ድንግል ማርያም አማላጅነት በመልአኩ ቅዱስ ገብርኤል ተራዳይነት በአባታችን በግፈኛው አባታችን እንማና ጸሎት በምንኛው አባታችን በግፈኛው ሆኖ ቅደም ሰምቼው ግራ ገባኝ። በግፈኛው አባታችን የተደረገልኝን በጣም በርካታ ነገር ነው። እንግዲህ ይህን ገዳም ማውቀው ለ16 ዓመት በላይ ነው ማለት ነው። መመላለስ አባታችን ለ18 ዓመት ጀምር ያውቃቸዋለሁ ማለት ነው። እኔ ብዙውን ጊዜ የአባታችን እንግዲህ ፎቶግራፍ ሲያለቅም መዝሙራቸውም ሌላ መዝሙር አልቀላቅልም፣ የእሳቸው ብቻ መዝሙር ነው። እንግዲህ እውነት እላቸዋለሁ ለ8-10 ዓመት ጊዜ ጀምሮ ሌላ መዝሙር አልቀላቅልም እሳቸውም ማለት ነው። መዝሙሬን ከፍቼ እያዳመጥን ያቀብሌን ደግፈን ስንመለስ አንድ የምስኪን በሬ ሞቶ ከመንገድ ላይ አገኘ ነው። ያ በሬም እሳያቸው ምስኪን ናቸው። ሴትዮ እንግዲህ እናቶች ለልቅሶ ጥር ናቸው። ሰውየው ቁጭ ብሎ እየቆዘመ እያለ ሙናችሁ ነው አልኋቸው። ጓደኛም ዮሐንስ ይባላል።
ይህ በሬ መርፌ ተወቅቶ ነበር ሞተብን አሉ። አይዟችሁ ይነሳን አልሁኝ። ማንን ተማምኜ? አባቴን የበረሃው መነኝን ማና ጸሎት ተማምኜ ማለት ነው። ከዛ በኋላ የአባቴን ፎቶግራፍ አወጣሁና ከሞተው አስክሬን ላይ 3 ጊዜ አሻሸሁት፣ የሞተውን በሬ ማለት ነው። እዛ ወንድሜ ያልሁት አቤት የዕለት ውሃ አምጣልኝ አልሁትና የዕለት ውሃ መጣልኝ። ከፎቶግራፉ ላይ አስጠጋሁና ከአስክሬኑ ላይ ጀረረስ አረግበት። በ3 ሰከንድ ውስጥ የሞተው በሬ ለስላድኑ 3 ጊዜ ሰግዶ ተነሳ። እግዚአብሔርን አመስግኑ። ቪዲዮ እንደሰማችሁት ነው እንግዲህ አባ ዮሐንስ የሞተ በሬ ያስነሳሉ። ልጁም ምንድን ነው ሲል የነበረው ከሳቸው መዝሙር ውጭ በፍጹም አዳምጬ አላውቅም እያለ ነው። እኔም ስል የነበረው ይህን ነው። አባ ዮሐንስን የሚከተሉ ሰዎች ከሳቸው መዝሙር ውጭ አይሰሙም፣ ከሳቸው ንግግር ውጭ ሌላ ወንጌልም አይሰሙም ስል ነበረ። ለማንኛውም እንደው ተውኝ ባካችሁ፣ ሼር አታድርጉልኝ፣ ራሳችሁ እንደው ለእኔም አታደርጉልኝ። ወንድማችን ቃልዮትን ያሰማልን። በጣም እኮ ነው የሚያስገርም። የአባ ዮሐንስ ፎቶ ስዕል አድን ሆኗል። አሁን ኖ ብለን መናገር መቻል አለብን። ኖ ኖ ኖ እንዴ! ለምን ለብዙ ነገሮች ስንል ኖ ያለፍናቸው። ይሄማ ወግ አይደለም እንዴ! የኦርቶዶክስ ቤት ኖ አይባልም። የመጣውን ነገር ሁሉ አሜን ብለን የምትቀበለው ኖማ ማለት የለባችሁም። ራሱ ከኦርቶዶክሳዊ ነው። ባልታጠበ ፊቱ ጠዋት ወጥቶ የሚተች ማለት ነው። አሁን ለምን ነው የምትሉት? ኖማ አይባልም። እዛ የመጣ ነገር ሁሉ በሙሉ ቃልዮት ያሰማልን፣ ጸሎቶት ቡራኬዎት ተድረሰኝ፣ ጸሎቶት ታግዘኝ ነው የሚባለው። የአባ ዮሐንስን ፎቶ የምታስወግድ ከሆነ የማርያም ብለህ የምትለውን አስወግዳ። በፎቶና በፎቶ መካከል ምን ልዩነት አለው? እኚህ ጉድሯም ሰውዬ ናቸው አባ ዮሐንስ የተባሉት፣ የወንቅ እሸት ገዳሙ ማለት የደቡብ ጎንደር። እሺ ለብዙ ለምጣዷ ስትል አይጧን ያሳለፍናቸው ጉዳዮች አሉ። ስንት አይጥ አሳለፋችሁ? ስንት አይጥ እኮ ነው ያለው እናንተ ቤት። ስንት አይጥ አለ? ለምጣዷ ስንል ስንት አይጦች ምናምን ብላልካል። ስንት አይጦች አሉ? የአባ ዮሐንስ ፎቶ ብቻ አይደለም አይጥ። የማርያም፣ የጊዮርጊስ፣ የገብርኤል፣ የስላሴ ብለህ የምትለው ስንት አይጦች አሉ? እንደዚህማ አይሰራም። መቀበል ነው ያለባችሁ። አሁን 4 ኪሎም 5 ኪሎም ያላችሁ የቤተ ክህነት አባቶች ሀይ የምትሉበት ጊዜ ላይ ደርሷል። በፍጹም እናያለን። አገር በአንድ እግሩ ይቆማል። አባ ዮሐንስ የሚባለውን ይህን ጉድሯሙን የደቡብ ጎንደር ሰውዬ አንድ ሰው እስኪ ሲነካቸው ስለው አድኗቸው መሸጥ ነው ያለበት። እንደ ጉድ ነው መቸብቸብ ያለበት። የሞተ በሬ ሲያስነሱ እናንተ ቀንታችሁ ዛሬ ላይ ለምንድነው እንደዚህ ብላችሁ ምጥሉት? አንድ ሰው እንዳልከ ነገሩ ሰውየው በክላሽ የታጠሩ ናቸው። ጥሩ አልሞ ተኳሽ የላይና የታች አርማጭሆ ሽፍቶችን ወታደሮችን ሁሉ ሰብስበዋል። ቅንድብናዋ የሚሉት ሄደነ ቃለ ብለብተን አሁን የ4 ኪሎ የ5 ኪሎ የ6 ኪሎ እናቶች አባቱ የተነሱ አይሰራም። ያመጣብን መቀበል ነው። አሜን ነው ማለት ያለብህ። አልቀበልም ብለህ ካልክ በመስቀላቸው ብቻ ሳይሆን በክላሻቸውም ይባርኩዋል። እኛ ብቻ ነን እኮ ያልታጠቅነው ክላሽ። ሌላው እናቴ በጓንዴ ሁሉ ነው። ይሄ ዝናቸውማ ሊነገር ይገባል። የሞተ በሬ ያስነሳ አባት እንደዚህማ ልታጣጥሉት አይገባም። በጓንዴና በምንሽር ይመጣልሃል ማለት ነው። የደቡብ ጎንደር በል የላይ ታች ጋይንት በሙሉ ነው የሚሰበሰቡለት። ምክንያቱም ሰውየው እንደ ጉድሮ ርዝመት ክንዱም እንደዛ የረዘመ ነው። ታጣቂ ነው ስልህ ፋኖ ነው፣ ሸኔ ነው፣ ወያኔ ነው ብለህ ብትል አንተ ፈልግበትና ድረስ፣ ግን ታጣቂ ነው። የለውበትም። ይሄ ታምር ለዓለም ሊነገር ይገባል። በኦርቶዶክስ የሚያስቅ ነገር ተገኘ ብለህ ሙድ አትያዝ። አንተ ማነህ ወንድም አለ? አይ እንዴ ተው እንጂ ተው። እንዲህ አይነት ማቀልድ ተው። አዚም የተደረገበት ህዝብ ከዚህም በላይ ይከተላል። አይደለም በቤተ ክርስቲያን ተጠግቶ አባት ነኝ በሚል ግለሰብ ማን ነው አዚም ያደረገባችሁ?
ይሄኔ ነው አሁን አየህ መመለስ ጥሩ ነው። እኛ እኮ አዚም ተደርጎባችኋል። ለስዕል የሚያሰግዳችሁ አዚም ለማንም ባለ ጉድሯም ይሁን አሮጊት የአረብ ሀገር ሽማግሌና አሮጊት ሰብስበህ አቡነ እንትና እማሆይ እንትና በረከቱ አይደርብን እያላችሁ ሰው ሲጀምር ምን በረከት አለው? ተናገርን እኮ ያዕቆብ በመልእክቱ በጎ ስጦታ ፍጹም በረከት ከብርሃናት አባት ከሰማያት ይወርዳሉ ብሎ ያለው ከሰማይ እግዚአብሔር ልጁን ወደዚህ ዓለም በረከት አድርጎ ላከው። የላከውን ኢየሱስ ክርስቶስን ተቀበሉ ብሎ ሲሉ አልቀበልም አልክ እና መጣላ ባለ ጉድሯሙ የሞተ በሬ እንኳን እምቧ እያለ 3 ጊዜ ለስዕል አድኗቸው እየሰገደ የሚወጣ ያው ለባልታጠበ ፊቱ ከደቡብ ጎንደር ተገኘለ ማለት ነው። ድግምታ ሙሉ ምንድን ነው ያልከው ኤርምያስ? ድግምታ ሙሉ እኮ አልኩ። አሁን የ4 ኪሎ የ5 ኪሎ እናቶች ተሰብሰቡ፣ አባቶች ዝም አትበሉ የሚባል ነገር የለም። ምን ነው እሳቸው ታምር ሲያደርጉ ለምን ተንጫጫችሁ? የማርያም ስዕል ወዝ ያፈልቃል ተብሎ ሲባል ምን ነው ጭጫልክ? እና ነው አሁን የ4 ኪሎ የ5 ኪሎ እናቶች አባቶች የተሰብሰቡ ለምትለው የማርያም ስዕል ወተት እያፈለቀ ሽማግሌን እያጠገበ እውቀት ይሰጣል ተብሎ ሲባል እውቀት አልገባው ብሎ ያለው መነኩሴ ሁሉ እየሄደ እንደ ገትላም በየቦታው ታጠባለች ብላችሁ ምትሉት የማርያም ስዕል ነው። የማርያም ስዕል አድህ ነው። አንዴ ላበት ታወጣለች ትላላችሁ፣ አንዴ ወተት ታፈልቃለች ትላላችሁ። ሽንቷን ትሻናለች ብቻ ነው ያላላችሁን እስካሁን። እናንተ ቤት ምን የማይባል የለም እንዴ? የ4 ኪሎ የ5 ኪሎ ሽማግሌዎች አይደል መሰብሰብ ያለባቸው? የኢትዮጵያ ሽማግሌዎች ተሰብስበው በዚህ ጉዳይ ላይ ሰው ሊወያይበት ነው የሚገባው። ትቀየማለች፣ እመቤታችን ታዝናለች፣ ሰሜን ሸዋ ሰላ ድንጋይ እዛ እያለቀሰ የተገኘች ብላችሁ የምትሉ እናንተ ናችሁ። የት ዋሻ ውስጥ አሰስን እኮ ያለንበት የለም ብራዘር። በረኸት በል የመንዝን ሜዳ በእግራችን ስንፈጨው አልኩ። ኢዮብ መጽሐፍ ምዕራፍ 1 ላይ ያለው ሰይጣን ይመስል ስንዞር የለም በዚህ በተጉለት አውራጃ ነው ተባል። እንዶዴ ሚካኤል ገደራ ገብርኤል ድረስ ነው እኮ የሄድኩትኝ። ምን ያህል ሄድኩበት አለ። ደብረ ብርሃን አካባቢ ነው አሉን፣ ሄድን። ትክል ድንጋይ አላችሁን፣ ወረድን ቆላው ድረስ። ሳናይ ስንቀር ኃጢአታችሁ ነው አላሳየች እመቤቴ ለኃጢአተኞች አትገለጥም አላችሁን። ያኔ እንኳን የ4 ኪሎ እና የ5 ኪሎ አባቶች አልተሰበሰቡም። አሁን ምን ተገኘና ነው የሞተ በሬ ሲነሳ ኦርቶዶክሳውያን እልል ልትሉ ነው የሚገባው? በእውነት በሬ በኢትዮጵያ ውስጥ ከሙታን ተነስተዋል። ኧረ ጌታዬ ሆይ ወደ ኢትዮጵያ ዘንበል በል። እንደዚህ በተረት በቁማችን በተረት ሲፈጩን አናሳዝንም? ጌታ ኢየሱስ ተሰብሰቡ ይላል እንዴ? የ4 ኪሎ የ5 ኪሎ አላለም። የ10 ኪሎ የሚሆን የ100 ኪሎ ቢሰበሰቡ ምንም አታመጡም። በሬው ተነስቷል። የበሬው በረከት ይደርባችሁና ተነስቷል ማለት ነው። ይሄ በሬ መታሰቢያውን ሊያደረገ ዝክሩን እልክ ገድል ነው ሊጻፍለት የሚገባው። ይሄ በሬ በእውነት ኢትዮጵያ ውስጥ ሊረሳ የማይገባ በሬ ነው። የሞተበትን ቀን ብቻ አፈላልጉልን፣ ቀኑ ይታወቅ። በስሙ መታሰቢያ ያደረገ ዝክሩን የዘከረ ብላ ይልልሃል። አሁን አንድ ደብተራ ተነስተ ይጽፍልሃል። ሰላም ለሰኮና ቀይ እንደ አባ ገብረ ማርያም ዶሮ እንዴ
ይሄማ በቀላል ይሄማ በቀላል ሊታለፍ አይገባም። ብሩክ እንዳትተኛ። ይሄ በሬ መቼ እንደሞተ መቼ እንደተነሳ ልክ እንደ ናቡከደነፆር ነው። ህልሙን ፍቺውን አምጡ ብሎ እንዳለ ፈልገህ አምጣ ብሩክ። ካልሆነ ከአንተ ራስህ አንወርድም። ይህን ጉዳይ ታውቀዋለህ ብዬ እጠረጥራለሁ። ተሰብሰቡ። ለደስታ ነው፣ ለትንሣኤ ነው ልንሰብሰብ የሚገባ። አንድ ልድገመው፣ ስሙት። ስሙት። ኦርቶዶክስ ቤት በጣም አስቂኙን ነገር ስሙት። ኦርቶዶክስ ቤት በጣም አስቂኙን ነገር ተመልከቱት። በጣም ስንስቅ እንኖራለን። ስራዬ በመንግስት ስራ የመንግስት ሰራተኛ ነኝ። የማህበረ በኩራትም አስተባባሪ ነኝ ማለት ነው። እንግዲህ በእግዚአብሔር ቸርነት በእናታችን በቅድስት ድንግል ማርያም አማላጅነት በመልአኩ ቅዱስ ገብርኤል ተራዳይነት በአባታችን በግፈኛው አባታችን እንማና ጸሎት የተደረገልኝን በጣም በርካታ ነገር ነው። እንግዲህ ይህን ገዳም ማውቀው ለ16 ዓመት በላይ ነው ማለት ነው መመላለስ። አባታችን ለ18 ዓመት ጀምር ያውቃቸዋለሁ ማለት ነው። እኔ ብዙውን ጊዜ የአባታችን እንግዲህ ፎቶግራፍ ሲያለቅም መዝሙራቸውም ሌላ መዝሙር አልቀላቀልም፣ የእሳቸው ብቻ መዝሙር ነው። እንግዲህ እውነት እላቸዋለሁ ለ8-10 ዓመት ጊዜ ጀምሮ ሌላ መዝሙር አልቀላቀልም እሳቸውም ማለት ነው። መዝሙሬን ከፍቼ እያዳመጥን ያቀብሌን ደግፈን ስንመለስ አንድ የምስኪን በሬ ሞቶ ከመንገድ ላይ አገኘ ነው። ያ በሬም አትጠራጠሩ፣ ይሄ በሚመጣው ዘመን ለሚመጣው ትውልድ ገድል ሆኖ ይጻፋል። አትጠራጠሩ አልኩ በእውነት 52ኛው ታምር ሆኖ ይጻፋል በገድለ ዮሐንስ ማነው ወንቅሸት ገዳም ዘሀገረ ደብረ ታቦር ይልልሃል። ዘደቡብ ጎንደር ተረታም ትውልድ እኮ አልኩ። ወይ 5ኛው ታምር ተብሎ ይጻፍልሃል። በእውነት አባታችን ገና በሕይወተ ሥጋ ሳሉ ሙታን ያስነሱ ነበር። ከዕለታት በአንድ ቀን በዛቲ ዕለት ብሎ ማለት ነው። ከዕለታት በአንድ ቀን አባታችን ያደረጉት ታምር ይህ ነው። በአንዲት ሀገር የምትኖር አንዲት ድሃ መበለት ሴት ነበረች። በእውነት ወገኖቼ በዚህ ቤተክርስቲያን ለእኛ መኖር እንዴት ደግ መሰላችሁ እያለ ማለት ነው። እና ከዕለታት አንድ ቀን የዛች ድሃ መበለት በሬ ድንገት እያረሰ ውሎ ከመጣበት ምግብ ሲበላ በትንታ አይሆን በስቅታ በማይታወቅበት በሬው ሞተ። አሟሟቱ መቼስ ብዙ ሕዝብን ያስለቀሰ ነበረ። እኒያም ድንገት ስለሞተ አልተባረከም ነበርና ሞቶ በቀረበት አንድ የአባታችን የአባ ዮሐንስ ደቀ መዝሙር በዚያ ግድም ሲያልፍ ያንን የሞተ በሬ ይመለከተዋል። በእውነት የኚህ ብፁዕ አባታችን ፎቶውን ይዞት ነበርና በሞተው በሬ ላይ በቃ ኢትዮጵያ እንዲህ ወሬ ይወዳል። ወሬ ውይ በቃ እንደዚህ አሁን ሁሉም ሰክሶ ነው የሚሰማው። በዚህ ሰዓት ላይ እንዲህ አይነት ወሬ ስንወድ አልኩ እና ስንል መቀመጫውን ሁሉ ያስተካክላል አንዳንዱ። እናማ ቲያ በኋላ ምናምን ነገር ይልልሃል። አንተ ትውልድ ትሰማኛለህ ወይስ አትሰማኝም? ይሄ ተጽፎ ይመጣልሃል በቃ በጥቁር እስክሪብቶ። እኒያማ ያ የአባታችን ደቀ መዝሙር በዛ ባለፈ ሰዓት የሞተውን በሬ አይቶት ሰውነቱን አሻሸው እና ያሻሸው በእጁ ብቻ ሳይሆን በብፁዕነታቸው በአባታችን ስለ አድህኖ ነበረ እና በዚያ ሰዓት በሬው ድንገት ከተኛበት እምቧ እያለ ተነሳ። የአባታችን በረከቱ በበሬው ላይ አድሯልና ይልልሃል ለሚመጣው ትውልድ። አንተ ካልነቃ ለአንተ ልጆች ነገ ይሉልሃል ማለት ነው። የኔስ ልጆች አምልጠዋል። እና ጸሎቱና ልመናው በረከቱ በእኛና በሕዝበ ክርስቲያኑ ላይ ብሎ እኔ ያኔ ባልኖርም ወይ ካለሁም ደግሞ የአባ ዮሐንስ ገድል ብዬ አምጥቼ እዚህ ያሳያለሁ ማለት ነው። እና በሬው እኮ የምልህ በሬውን ሊነሳ ይችላል ለእግዚአብሔር የሚሳነው ነገር የለምና ብሏል ብለህ
ለተረት ልትከራከር አንተ ትመጣለህ ማለት ነው፣ ጥብቆህ ለብሰህ። እንዲህ አይነት ትግል ነው የገጠመን። ይሄ ዛሬ እኛ የምንስቅበት ተረት ገድል ተብሎ የተጻፈው በባለፉት ትውልዶች እንደዚሁ ነበረ። ለዚህ ነው በጣም ብዙ ገድላቸው በዛቲ ዕለት ይልልሃል፣ በዚች ዕለት ብሎ ማለት ነው። በአንድ ሀገር አንድ ሰው ይኖር ነበረ ይላል። አገሩንም አይናገርም፣ ሰውየውንም አይናገርም። ያ ሰው በዛች ሀገር ደገኛ፣ እግዚአብሔርን የሚፈራ፣ በጾምና በጸሎት ተጠምዶ ይኖር የነበረ ብፁዓዊ ነው ይልልሃል። ትላለች ኦርቶዶክስ ማለት ነው። እንደዚህ ብላ የዚህ አባት ደግነቱ በእውነት እና ርኅራኄው ከልከት ያለፈ ነበር። ዝንጀሮች እንኳን ልጆች ወልደው በሚያሳድጉ ሰዓት እናታቸው ከሞተች ዝንጀሮ ልጆቻቸውን ሁሉ እንኳን ወስዶ የሚያሳድግ ብፁዓዊ ነበር። አኗኗሩ እንደ መላእክት ነበር። ግን ሰው ነው። እናትና አባት አይጠቅሱም፣ አገር አይጠቅሱም። በአንድ አገር ብለው ነው የሚጀምሩልን። ድክም ኢየሱስ ካለህ እንዲህ አይነቱን ወሬ ስትሰማው ነፍስህ እንዴት እንደምትበሳጭ አልኩ። ኢየሱስ ከሌለ በቃ ዝም ብለህ ገረገራ ጥግ ተደግፈህ ትሰማለህ ማለት ነው። ሌላ አማራጭ የለም። በባለፉት ትውልዶች ተረት የተባለው ነው ዛሬ በቀይ በጥቁር ስክሪፕቶ ተጽፎ የመጣው። አሁን ይህም እዚህ የሚወራ ይሄ ሰው የሚያወራው ያው ምስክር ሆኛለሁ እያለ ነው። አላቋርጠውም። ስሙት እንዳለ ስሙት። በኦርቶዶክስ ቤት በጣም አስቂኙን ነገር ተመልከቱት። በጣም ስንስቅ እንኖራለን። ስራዬ በመንግስት ስራ የመንግስት ሰራተኛ ነኝ። የማህበረ በኩራትም አስተባባሪ ነኝ ማለት ነው። እንግዲህ በእግዚአብሔር ቸርነት በእናታችን በቅድስት ድንግል ማርያም አማላጅነት በመልአኩ ቅዱስ ገብርኤል ተራዳይነት በአባታችን በግፈኛው አባታችን እንማና ጸሎት የተደረገልኝን በጣም በርካታ ነገር ነው። እንግዲህ ይህን ገዳም ማውቀው ለ16 ዓመት በላይ ነው ማለት ነው መመላለስ። አባታችን ለ18 ዓመት ጀምር ያውቃቸዋለሁ ማለት ነው። እኔ ብዙውን ጊዜ የአባታችን እንግዲህ ፎቶግራፍ ሲያለቅም መዝሙራቸውም ሌላ መዝሙር አልቀላቀልም፣ የእሳቸው ብቻ መዝሙር ነው። እንግዲህ እውነት እላቸዋለሁ ለ8-10 ዓመት ጊዜ ጀምሮ ሌላ መዝሙር አልቀላቀልም እሳቸውም ማለት ነው። መዝሙሬን ከፍቼ እያዳመጥን ያቀብሌን ደግፈን ስንመለስ አንድ የምስኪን በሬ ሞቶ ከመንገድ ላይ አገኘ ነው። ያ በሬም እሳያቸው ምስኪን ናቸው። ሴትዮ እንግዲህ እናቶች ለልቅሶ ጥር ናቸው። ሰውየው ቁጭ ብሎ እየቆዘመ እያለ ሙናችሁ ነው አልኋቸው። ጓደኛም ዮሐንስ ይባላል። ይህ በሬ መርፌ ተወቅቶ ነበር ሞተብን አሉ። አይዟችሁ ይነሳን አልሁኝ። ማንን ተማምኜ? አባቴን የበረሃው ማንነኝን ባና ጸሎት ተማምኜ ማለት ነው። አየው፣ ማንን ተማምኜ? ፍጡር ተማምኖ ማለት ነው። this is orthodox። ከዛ በኋላ የአባቴን ፎቶግራፍ አወጣሁና ከሞተው አስክሬን ላይ 3 ጊዜ ያሻሸሁት የሞተውን በሬ ማለት ነው። እዛ ወንድም ያልሁት አቤት የዕለት ውሃ አምጣልኝ አልሁትና የዕለት ውሃ አመጣልኝ። ከፎቶግራፉ ላይ አስጠጋሁን ከአስክሬኑ ላይ ጀረረስ አረግበት። በ3 ሰከንድ ውስጥ የሞተው በሬ ለስላድኑ 3 ጊዜ ሰግሮ ተነሳ። እግዚአብሔርን አመስግኑ። ቪዲዮ እንደሰማችሁት ነው እንግዲህ አባ ዮሐንስ የሞተ በሬ ያስነሳሉ። ልጁም ምንድን ነው ሲል የነበረው ከሳቸው መዝሙር ውጭ በፍጹም አዳምጬ አላውቅም እያለ ነው። እኔም ስለ የነበረው ይህን ነው። አባ ዮሐንስን የሚከተሉ ሰዎች ከሳቸው መዝሙር ውጭ አይሰሙም፣ ከሳቸው ንግግር ውጭ ሌላ ወንጌልም አይሰሙም ስል ነበረ። ለማንኛውም እንደው ተውኝ። ምን ነበረ መዝሙራቸው? አንደኛው መዝሙሩ ነበረ ብሩክ መዝሙራቸው ምን ነበረ? አንደኛው አንድ የአክሊለ መዝሙር ነው ተብሎ አክሊለ እንደውም ሰርቋቸዋል ተብሎ ነበር። ብሩክ አለ ወይስ ተደብቃ ነው? ምንድነው? ሁሉም ይሰድበኛል ነው ምናምን ነገር ብሎ የሚል ኖ ሁሉም ይሰድበኛል እንደዚህ ብሎ የሚል መዝሙር አላቸው። ኖ አባ ዮሐንስ አይደለም። ሁሉም ይሰድበኛል ነው ምንድነው? የሆነ መዝሙር አላቸው።
አዶ ነው ብቻ እንደዚህ የሚል መዝሙር አላቸው። ኦኬ እሺ፣ ሼር አታድርጉልኝ፣ ራሳችሁ እንደው ለእኔም አታድርጉልኝ። ወንድማችን ቃልዮትን ያሰማልን። በጣም እኮ ነው የሚያስገርም። የአባ ዮሐንስ ፎቶ ስዕል አድን ሆኗል። አሁን ኖ ብለን መናገር መቻል አለብን። ለብዙ ነገሮች ስንል ያለፍናቸው ለብዙ ስንል ለምጣዷ ስትል አይጧን ያሳለፍናቸው ጉዳዮች አሉ። አሁን 4 ኪሎም 5 ኪሎም ያላችሁ የቤተ ክህነት አባቶች ሀይ የምትሉበት ጊዜ ላይ ደርሷል። በፍጹም በፍጹም አዚም የተደረገበት ህዝብ ከዚህም በላይ ይከተላል። አይደለም በቤተ ክርስቲያን ተጠግቶ አባት ነኝ በሚል ግለሰብ ይቅርና ከቤተ ክርስቲያን ተለይቶ ጎጆ ለሰራ ጠንቋይም የሚሰግድ ህዝቦችም ያለን ሀገር ነን። ህዝቡን ከውንብድና ከመደናገር ልናቆመው ይገባል። እጅግ በጣም የከፋ ነው። እኔ ሁለቱም አንድ ናቸው። በቤተ ክርስቲያን ውስጥ ስለ አርሰናል የሚተለትኑትና ሲኖትራክ ታገኛለህ የሚሉትም እዚህ የኔ ፎቶ ሙት አስነስቷል እና ሌላ መዝሙር አትመልከቱ የኔ ብቻ የሚሉ የገበያ ሰዎች አንድ ናቸው። በጣም የሚያሳዝን የሚያሳፍር ጊዜ ላይ ደርሰናል። ወደ ቀጣይ ቪዲዮ እናምራ። እንደነዚህ አይነት ሰዎች በጸጋ ወደደናል ብለው የሚያምኑ ናቸው። ምንፍቅናም ጭምር ነው። እንዳንሰራ፣ እንዳንተጋ፣ እንዳንጸልይ፣ ገዳማውያኑን እንዳንመለከት እኛ ብቻ በቂ ነን የሚሉ እሺ፣ መዝሙራቸው ነው። ቴንኪዩ ዝምታ 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 ዝምታው ለምነው ጆች የተጉነው ፓታ እችን ማየን ሳፈሰው መታ እየበረረ አይ እንትን ዝምታ እንትን ነገር ግን ሁሉም ይሰድበኛል ነው እንጂ እንትን ነው ለበሬው እያለቀሱ ይመስላል። ይህን መዝሙር ብላ አትለው ለበሬው እርማቸውን እያወጡ ነው ብሎ የሚል ከሆነ አንደኛ የወንጌላውያን ሰባኪ ያለው ምሳሌ በስብከት ውስጥ የተናገረው ትዝ ይለኛል። ወንጌላዊ ደሉ ብታቁታላችሁ እና አንዱ እንደዚህ ቤተክርስቲያን በኳይር ውስጥ ገብቶ ዝማሬ ላይ ብዙም እንትን አላለም እና እዛ የሚሰማው አጣ። አይ ቲንክ ምንድነው ዘፋኝ ነው ምናምን ነገር አይ ቲንክ የቤተክርስቲያን ገብቶ አይደለም። አቤት ችግር የለውም እና የሚሰማው አጣ ብቻ የሆነ ችግር የለም። እሺ የሚሰማው አጣ እና የሆነ ድምፃዊ ነገር ነው እና ገበያ ዳር ላይ ሄዶ ገበያ መንገድ ላይ ሄዶ ቁጭ አለ ዛፍ ስር እና ከገበያ የሚመጣው የሚያገድመው የሚያልፈው የሚሄደው እንዲሰማው ማሲንቆን ይዞ እየገዘገዘ እዛ ቁጭ ብሎ መንገድ ላይ ይዘፍናል። ያ ወይ ይዘምራል ወይ ይዘፍናል እና ሁሉም አንዳቸውም ቆመው እዛ ጋር ሲደርስ ቆሞ የሚሰማው አጣ የለም። እና ድንገት ከዛ ከገበያተኞቹ መካከል አንዷ እዛ እሱ ያለበት አካባቢ ላይ ስትደርስ ቆማ ሰማችው እና ቆማ መስማት ብቻ ሳይሆን ታለቅሳለች። እሱ ደግሞ በጣም በመዝሙሬ በዘፈኔ ተነክታ ነው ብሎ ማሲንቆን መገዝገዙ ሁኔታውና እህቴ ሆይ ከቅድም ጀምሮ እያየውሽ ነው። እኔ ከጠዋት ጀምሮ እዚህ ያለውኝ ማንም ሰው ማሲንቆን እየቀያየርኩ ዜማውን ስልቱን እየቀያየርኩኝ በገዘግዝም በዘምርም ቆሞ የሚሰማኝ ሰው እንኳን አላየሁም ነበር። አንቺ እንኳን እስካሁን ድረስ ያው ቆመሽ እያለቀሽ ነው እና ምንድነው እሱ ያስለቀሰሽ ነገር? የዜማ ወጣጤ ነው ወይስ የመሰንቆ አደራደሬ ነው ወይስ ግጥሙ ነው? ምንድነው ያስለቀሰሽ ብሎ ሲላት አይ እኔ መሲንቆውም አይደለም የግጥምህም አይደለም የመዝሙሩ ስልትም አይደለም አለች። ታዲያ ምንድነው እንደዚህ የሚያስለቅስሽ እስካሁን ድረስ? አይ
ያስለቀሰኝ ከጥቂት ዓመታት በፊት አንድ በሬ ነበረን አለችው እና ያ በሬ አሁን ሞተዋል። ግን ድምፁ አሁን አንተ አሁን ስዘፍን ያኔ ሞተው በሬያችንን በድምፅ ስለተመሳሰለብኝ ለዛ ወንጌላዊ ደሉ ነው እንደዚህ ብሎ ምሳሌ የሰጠውና አሁን አባ ዮሐንስ ይህን መዝሙር ነው ወይስ ይኸው በፎቶቸው ቀሰቀሱት የተባለውን በሬ አይነት እዝን ነው ሐዘን ነው ወይስ ምንድን ነው ነው እያልን ያለ ነው? አሁን ይህንን ድምፅ ብለህ ትላለህ እንዴ? ለቅሶ ነው ማለት ያው እንግዲህ ለበሬው ይሆናል። ወይኔ ቡሬ አይነት ነገር ነው። ያም ሆነ ግን በሬው ተነስቷል። በሬው ከተነሳ መታሰቢያ ሊደረግለት ይገባል ለዚህ በሬ። ዝክሩን የዘከረ መታሰቢያውን ያደረገ ምሬምርለታለሁ ብሎ ጌታ ቃል ገብቶለታል ብሎ የሚል ገድል ጠብቅ። በቅርብ ቀን ከደቡብ ጎንደር ይመጣልሃል። ግን እኔ የምልህ የኑሮ ውድነት ነው ወይስ እንደተባለው አዚም ነው? ምንድነው ግን የሆነው ህዝባችን? መዝሙራቸውን ያው እኔ ይሄ መዝሙር ለኔ ነው። እንዴ እኔን ማደረስ ይሄ መዝሙር ለኔ ነው መሆን ያለበት። እሳቸው ምናቸው ተነካና እንዴ? ወንቅሸት ገዳም ከጥቁር እስከ ቀይ በሬ እየታረደላቸው ምኖ ተነካና? አባ ዮሐንስ ባለጉድሯሙ ይሄ እኔ ነኝ። ነገር ግን ሁሉ ይሰድበኛል። እኔን ነው ይሄ የኔን አንጀት ለመብላት ተብሎ ሆም ተብሎ ይሄ ነው እንግዲህ ወገኖች፣ መዝሙሩ ይሄን ነው። ነጋ ጠባ የሚሰማው ሰውዬ ማለት ነው። ይሄ መዝሙር ለእኔ ነው መሆን ያለበት። ይሄ ወዘልፈኒሁ ሁሉ እኮ ነው መጥቶ ኤርሚያስ እንደዛ ብለው እንደዚህ ብለው ይልልሃል። እሺ ብሩክ አለህ? ስልክ ላይ ነው አሁንም? ኦኬ እሺ ኤርሚ እንኳን ደህና መጣ። እንኳን ደህና ቆየኝ። ኤርሚ እንዴት ነህ? ሰላም ነው ወይ? ደህና ነኝ እግዚአብሔር ይመስገን። እንዴት ነህ? አሉ እግዚአብሔር ይመስገን። ሰሞኑን ተጠፋፋን አይደል? አዎ ሰማው። ጎንደር የተነሳውን በሬ እንዴ? አሬ ብቻዬን እየሳኩ ነበረ። ምን ይባላል አሁን ምን ይባላል? አሁን ነው ጎንደሬው 16 ዓመት የተማረው በሬ ሊያስነሳ ነው። እኔ ግራ ገባኝ እኮ። አሁን ነው እንግዲህ ጎንደሬው ጓንዴውን ማንሳት ካለበት አሁን ነው ማንሳት ያለበት። አዎ ያው እየሰሙ ነው አሉ። ልከታች እኮ በብዛት እየሰሙ ነው አይደል? ኧረ በስመ አብ ቀላል ይሰሙዋል። አንድም ሰው አይተኛም፣ ቁጭ ብሎ ነው የሚሰማ። እውነት እንደምትናገር ያምኑበታል። ያው ግን እየሰሙ ነው አሉ ከታች። ምንድነው አሁን የሚባለው? እንግዲህ ወንቅሸት ደቡብ ጎንደር ነው አይደል? አዎ ደቡብ ጎንደር ነው። ደቡብ ጎንደር መሰለኝ። አሁን
እኔንማ አንድያቸውን አጥምደው ይዘውኛል። አንተም አብረን እንደዚህ እያልክ ነው ምናምን ይሉኛል። እኔ ወንጌልን የነገርኳችሁ መጽሐፍ ቅዱስ አንብቡ ብላለሁ። ከዛ በኋላ ከእኔ ወጣው ወደ አንተ ነው ይመጡ። እታችሁ ነው በደንብ እየተማሩ ነው። አብዛኛው መጽሐፍ ቅዱስ እየሰራ ነው። እግዚአብሔር ይመስገን በደንብ እየሰራ ነው። የምትናገረው ነገር ጠብ የሚል የሚመስል እንዳይመስል በደንብ እየሰሙ ነው። ከታችሁ ነው በደንብ ያዳምጡሃልኝ። ምን ይላሉ ግን? አንተ ጋር ብዙዎች እንደሚሰበሰቡ አውቃለሁ። እኔ ጋር ያው አውቃቸዋለሁ፣ ያውቁኛል። አንድ ሰፈር ነው ተወልደን ያደግነው። ምን አይነት ባህሪ እንዳለንም እንተዋወቃለንና ያው ግን በጣም እንትን ይላሉ። በቃ መስማት አንፈልግም። ይሄ ልክ መጽሐፍ ቅዱስ ላይ ማን ነው በድንጋይ ወግረው የገደሉት አለ አይደለ? ስለ ታሪኩ የሙሴን ታሪክ ነግሯቸው ልክ እንደዛ በቃ እያመማቸውም ቢሆን ይሰማሉ። በቃ ዝም በል አጥና ሊያጣጡልኝ ይሞክራሉ። እኔ በተቻለ መንገድ መጽሐፍ ቅዱስ አንብቤ እውነቱን ለመንገር ሞክራለሁ። እግዚአብሔር በረዳኝ መንገድ አንተ ጋር ያለውን ነገር ጥላቻ አይደለም፣ ያው ብቻ ግን በደንብ ይሰሙሃል፣ በደንብ ያዳምጡሃልኝ። መጽሐፍ ቅዱሳቸውንም እየከፈቱ ያያሉ። ያው ማህበረሰቡ ጫናው ከባድ ስለሆነ ነው። ኤርሚ አትፍረድባቸው። እኔንም ራሱ እንኳን ያው ጌታን ከተቀበልኩ በኋላ ካንተ ቤት ያው እናቴ ጋር እንኳን ላወራ ይቀርና ሙሉ ፋሚሊዎች ጋር ተደዋውዬም አይተውኝም አይቻቸውም አላውቅም። አንደዋወልም አናወራም። ያ የሆነበት ምክንያት ምንድነው? እውነትን ገብቶኛል ብዬ እኔ እግዚአብሔርን አመስግኜ ወደ እግዚአብሔር ስጠጋ ያው ጫጫቴው በዛ። ይሁን ከእግዚአብሔር የሚበልጥ ነገር ስለሌለ እከተላለሁ። ግን ብዙ ሰዎች እያነበቡ እየሰሙ እንደሆነ ልነግርህ እወዳለሁ በዚህ አጋጣሚ። ምን ይላሉ ግን? በውስጥም ሲያወሩ ሰምተው ምንድነው ውሸት ነው የሚሉት? ኖ እውነት ነው እንጂ ውሸት ነው ምናምን ሲል ለእኔ ምክራቸው ምንድነው? መጀመሪያ ኦርቶዶክስን አላወካትም ነው የሚሉኝ፣ እኔን ማለት ነው። መጀመሪያ ኦርቶዶክስን በደንብ አላወካትም ሳትጠይቃት ነው የወጣህ ነው የሚሉኝ። እኔ ደግሞ ብዙ ጥያቄ አለኝ ስጠይቃቸውም አንድም ሰው መልሶ አያውቅም። የተለያየ ቦታ ላይ ስገባም ደብር ሂድ ይሉኛል። እንዴ እናንተና ቃለን ብላችሁ ተቀምጣችሁ ንገሩኝ ስትላቸው ደብር ሂድ ነው። በተለይ በሰማይ በክብሩ የመጣ ወደ ሰማይ ተመልሶ ያረገ መጽሐፍ ቅዱስ የሚነግረን ኢየሱስ ክርስቶስ ብቻ ነው አይደል ትላቸዋለህ? አዎ ይላሉ። እሺ ታዲያ በእናንተ መጽሐፍ ታዲያ በየት መጥቶ ነው እመቤታችን ተነሳች የምትሉ ስትላቸው እሱን ደግሞ ብለው ወይ ያስወጣዋል ወይ ደግሞ ሌላ ስድብ ይሰድቧል። መልስ ስለሌላቸው ማለት ነው። መልስ የለም። ሁለተኛ አንድ ነገር ልንገር በዚህ አጋጣሚ ሰውም እየሰማ ከሆነ በጣም በሰውና በሰው ላይ በተለይ ወደ አማራ ክልል ላይ በጣም የተጫነባቸው ነገር እኔም ጋር እንኳን እዚህ በፊት የገጠመኝን ነገር ግልጽ አድርጌ ልንገር እዚህ ጋር ማለት ነው። ኦኬ የእመቤታችን ቅድስት ድንግል ማርያም የጌታችን እናት ናት፣ እውነት ነው። ነገር ግን መጽሐፍ ቅዱስ ሲናገር ማለት ነው ከማቴዎስም ከሉቃስም ከዮሐንስም ከማርቆስም ላይ ስታነበው ምን ይላልኝ መሰለ? ዋናው ፖይንት ነው የምነግርህ። ከሰው ጭንቅላት ላይ ሊፈታ መገባት ያለበት ነገር መጽሐፍ ቅዱስ እውነት መሆኑን እንድትነግራቸው የምፈልገው ነገር የበኩር ልጇን እስክትወልድ ድረስ ዮሴፍ አላወቃትም ነው የሚለው። ገባ? ከዛ በኋላ ልጅ የላትም ነው። መጽሐፍ ቅዱስ ግን አላወቃትም እስከዛ ድረስ ማለት ከዛ በኋላ ልጅ አላት ነው። ምክንያቱም ይሄ ወንድሞቹ እህቶቹስ ብለው ስለ ኢየሱስ ክርስቶስ ሲናገሩ ትሰማለህ። ያ ነገር በደንብ ተፈቶ መነገር አለበት ለሁሉ ሰው ማለት ነው። ግልጽ አድርገህ ልትነግራቸው ይገባል። ኤርሚ እሷ ምዕራፍ ላይ በደንብ ከነገርካቸው ሌላውን ነገር በደንብ መፈተሽ ይጀምራሉ። ከምንም በላይ ኦኬ በእኔ ቤት ትልቅ ጣም የሚነሳው በጣም ጭቅጭቅ የሚነሳው እኔ ከፍቼ የተወሰነ ጊዜ ለመናገር ስሞክር በቃ ሁሉም ሰው ጋር ተነስቶ የሚጫጩብኝ ይሄን ትምህርት በተለይ በዚህ ትምህርት ዙሪያ ላወራ ከሞከርኩኝ በቃ የመጀመሪያውን ጭቅጭቅ ያነሱታልኝ ማለት ነው። የዛን ሰዓት ጥላቻም ስድብም ብዙ ነገር ይሰነዝራሉ ማለት ነው። እኔ የገባኝ ነገር እሱ ነው። ከምንም በላይ ምናልባት አንተ ከእኔ በደንብ ትሻላለህ አውቃለሁ። እኔ የገባኝ ነገር በአጋጣሚ ልንገርህ ብዬ ነው። ያ መልካም ኤርሚ፣ እንግዲህ መጽሐፍ ቅዱስ ላይ የተጻፈውን እውነት ይኸው ከታች ያሉ ይኸው ኪኪ ኪኪ የሚለው ሁላ እንደዛ ሁሉ በቃ ያው የጎንደር ልጆች ናቸው። ኦኬ አቤል አብራራው ነው። አቤል በቃ ተሟጋች ነው በጣም መጽሐፍ ቅዱስን ያውቃለሁ ይለኛል። እኔ ቤት መጥቶ በጣም ይሟገተኛል። አስገባውና ጠይቀው። ሰላም ለዚህ ቤት ይሁን። ኤርሚዬ እንዴት ነህ? ሰላም ነው እግዚአብሔር ይመስገን። ሰላም ነው ወይ? አቤል እኮ ምርጥ ተከራካሪ ነው። ለአህያ ሰግዳለሁ ብሎ የሚል ቆንጅዬ ኢትዮጵያዊ ሰላም ልላችሁ ብዬ ነው። ሌሊት ስለሆነ ደህና ነህ? እግዚአብሔር ይመስገን። አቤል እኮ አይ ቲንክ እስራኤላዊ ነህ ወይስ ኢትዮጵያዊ ነህ? እኔ ትውልድ እስራኤላዊ ነህ ወይስ ኢትዮጵያ?
እኔ በጣም የሚገርም ነገር ጎንደር ተወልዶ ነው ያደገ ኤርሚ ቦክሰኛ ሁላን የነበረ ወታደር የነበረ በጣም ብዙ ኤክስፒሪየንስ ያለው ወንድማችን ነው። የሀገሬ ልጅ ነው። እኔ ጋር ነው ተወልዶ ያደገ ታላቃችን ነው። በደንብ ነው የማውቀው እኔና በደንብ ጠይቀው። እሱም ራሱ በጣም ተሟጋች ነው። ይሟገተኛል እየመጣውልኝ። ምን እያለ ነው የሚሟገትህ ኤርሚ? በመጽሐፍ ቅዱስ ጥቅስን እየጠራ ያለውን ነገር መረዳት አለው። መረዳት ግን በቃ የሆነ ነገር አለ ከሱ ላይ። እኔ ብዙ ጊዜም ራሱ ዝም ብሎ እውነቱን አውቆ የሚከራከሩላ ነው የሚመስለኝ። እኔ በራሴ ከኔ ጋር በሚያወራበት መንገድ በመጽሐፍ ቅዱስ ዙሪያ ስናወራ በቅዱሳን አማላጅነትም ዙሪያውን ስንወያይ በቅዱሳን አማላጅ ከሞቱ በኋላ እንዴት ነው ብለህ ብትጠይቀው በቃ መጽሐፍ ቅዱስ ብሏል ብሎ ወይ የአብርሃምንና የአልዓዛርን ይጣራልሃል ወይም ደግሞ የዮሐንስ ራእይ ላይ ወደ ምዕራፍ 5 እና 4 5 6 ጀምረ ያንን አንስቶ ይናገራል። ያ ነገር የሚናገረው ነገር ሌላ ነገር ነው ብሎ ግን ያምናል። እውነቱን ያውቀዋል። ግን መከራከር ስለሚፈልግ ነው። እና ደግሞ አላር ማህበረሰቡ የጎንደር ሰው ምናምን ነገር እነሱንም ፈርቶ ነው እንጂ እውነቱን ያውቃል። እውነቱን ልንገር ኤርሚ የእውነት ኑር ታውቀኛለህ። በህይወቴ ፈርቼም አላውቅም። እንኳን እሱ የጠላት ከባድ መሳሪያ እስከ ቀላል መሳሪያ አስፈርቶኝ የማያውቅም በህይወቴ ነው የምነግርህ። ለእውነት እሞታለሁ። የሜዲትራኒያን ባህር ያሻገረኝ የሙሴ አምላክ አመልከዋለሁ። ያየሁትን ደግሞ እኔ ነው የማውቀው። በእምነቴ በጣም የሚገርም ነገር ኤርሚ ነግሬሃለሁ። በመገለጥ አምናለሁ። እናቱን ያህል ክብር ያላት እናት ያህል የተገለጠችልኝ እኔ በምንም በቃ ኦርቶዶክስ በመሆኔ በጣም ደስተኛ ነኝ። እውነት ነገር ነው የምነግርህ። እኔ ያየሁትን እግዚአብሔር እንዲገልጥላችሁ ትጋቴ ነው። ምንድን ነው ያየኸው አንተ? እስኪ እግዚአብሔር እንዲገልጥልን እኛም እንድንጸልይ ምንድን ነው አንተ ያየኸው የተገለጠልህ? እሱ እግዚአብሔር ይገለጥልህ በመገለጥ ስለማምን ነው እኮ። ምንድን ነው የተገለጠልህ ነገር? ከርከሮ ነው? ጅብ ነው? ሰው ነው? ጻድቅ ነው? መልአክ ነው? ምንድን ነው የተገለጠልህ? እሱ ያንን ይዘን እኛ ጌታ ሆይ አቤሎ ጌታ ሆይ ለወንድማችን ለአቤል የገለጥክለትን ነገር ግለጥልን ብለን እንድንለው ምንድን ነው የተገለጠልህ ነገር ለአንተ? ለእኛ ያልተገለጠ ለአንተ ግን የተገለጠ ወደ እግዚአብሔር ለምነን እንዳንተ እንዲገለጥልን ምን እንድንጠይቀው የምትፈለገው ነገር ምንድን ነው የገለጥላችሁ ብላ ያልከን? እኔ ከ16 ዓመቴ ጀምሮ ያየሁት ራእይ በእድሜ ዘመን ተፈጽሞ አይቼዋለሁ። ከሚሊተሪ እስከ ባህር ተሻግሮ እስከመሄድ በቃ ተሳክቶልኛል። እኔ በቃ እግዚአብሔር ያየሁትኝ ራእይ አባቴም ፈቶልኛለኝ። እኔም ደግሞ ግራ የተጋባሁትን ነገር ደግሞ በህልሜ ደግሞ እናቱ ደግሞ ነግራኛለች። አይዞ አትጨነቅ የሚል ድምፅ መጥቶልኛል። ግን ያ ነገር ደግሞ የሙሴ አምላክ አሻግሮኛለኝ አምናለሁ። የይስሐቅ የአብርሃም ያዕቆብ አምላክ ከጥልቅ ባህር ላይ 8 ሰው ተርፈናል። በሊቢያ ባህር 2011 ላይ ማን ያተረፋል? የሙሴ አምላክ የዮናስ አምላክ ታደገኝ። የሙሴ አምላክ ማን ነው ስሙ? እግዚአብሔር። ማርያም አይደለችም ያተረፈቻችሁ ማለት ነው? ከእሷ የተወለደው ራሱ እግዚአብሔር እኮ ወልድ እግዚአብሔር ነው እኮ። እየጠየኩ ማን ያተረፋችሁ ነው ያልኩ? እግዚአብሔር። የይስሐቅ የአብርሃም የዮናስ አምላክ ካልኩተኝ በቃ ሰማኝ፣ ጸጥ አድርገው ማለት ነው። የእስራኤል አምላክ የአባቶቻችን አምላክ እግዚአብሔር ነው ያተረፈ ማለት ነው። እኔ እያልኩ ያለሁት ማርያም አይደለም ያተረፈች ማለት ነው። ማርያም ማተረፍም ትችላለች። እሷ ለምን አላተረፈችም ታዲያ? ለምን በተለይ ከእሷ የተወለደው ነው ያተረፈ። እሱ እኮ ነው እግዚአብሔር ማለት እሱ ነው። ወላጅቱና ተወላጁ አተረፉ ብሎ የሚል የለም። ያተረፈ ከእሷ የተወለደው እግዚአብሔር ነው አልከኝ። በቃ እሱ እግዚአብሔር ነው። ግን ወደ እሷ ስትመጣልኝ ነው አሁን ልመልስልህ የፈለኩት። የእሱን ጨረስን። ጥሩ። እኔ ያልኩኝ ማዳኑ የእሱ ብቻ ነው አይደል? አቤል ማዳኔ እግዚአብሔር ነው ይላል መዝሙረ ዳዊት። ተባብረው አይደለም ያዳኑ። እግዚአብሔር ራሱ አዳኝ አይደል እንዴ? አዶናይ ብቻውን አይደል ያዳነ? ታዲያ ብቻውን ያድናል እግዚአብሔር። ዮናስን ከአሳ አንባሪ ሆድ ያዳነው ማን ነው? እግዚአብሔር። ብቻውን ነው ወይስ ከሙሴ ጋር ሆኖ? ብቻውን ነው እንጂ እግዚአብሔር ብቻውን ያድናል። ከአብርሃምና ከይስሐቅ ጋር ሆኖ ነው ያዳነው? ብቻውን ነው እንጂ እግዚአብሔር የሚያድነው ብቻውን ነው ያዳነው። ስለዚህ እግዚአብሔር ነው ያዳነ ማለት ነው። እግዚአብሔር ካዳነህ፣ የሙሴ አምላክ እግዚአብሔር ካዳነህ አንተ ማርያም ታደነኛለች አደናኛለች ብለህ ልትል አትችልም ማለት ነው። የማዳንን ስልጣን ሰጥቷል በአዲስ ኪዳን። የማዳን ስልጣን ለማን የሰጠው? ማዳን የማን ነው የሚለው? ለተቀበሉት ለእግዚአብሔር ነው ይላል መዝሙረኛው ዳዊት። ትንቢት ነው እኮ ይሄ። ማዳን የእግዚአብሔር ነው አይደል? አዎ፣ ትንቢቱ የተፈጸመ በአዲስ ኪዳን ነው። ማዳን የእግዚአብሔር ነው ማለት ነው። ልክ ነው። ደህንነት ከእግዚአብሔር ዘንድ ነው ይላል አይደል? በትንቢተ ዮናስ መጽሐፍ ላይ እውነት ነው።
እኔ እግዚአብሔር አምላክ መድኃኒታችሁ ነኝና ወደ እኔ ዘወር በሉ ትድናላችሁም እያለ በባሪያዎቹ በነቢያት ሲናገር ነበር። እውነት ነው። ስለዚህ ማርያም አላዳነችህም ማለት ነው። ከዛ በባህር ላይ ያዳነኝ እግዚአብሔር ነው። በቃ ስለዚህ የተገለጠልህ እውነት ይሄ ነው አይደለ? እሷም ተገልጣልኛለች ገና ከሀገር ስንቀሳቀስ። በባህሩ ላይ ያዳነ ማን ነው? እግዚአብሔር ነው አይደል? እግዚአብሔር። ወደዛ መንገድ ስሄድ ደግሞ ያጽናናችኝ እሷ ናተኝ። አይዞ አትጨነቅ የሚል ድምፅ ከላይ መጣልኝ። ደግሞ እኮ የሚገርም ነገር ኤርሚያስ፣ አቤል እሺ፣ እየተደማመጠ ማዳኑን እግዚአብሔር ማጽናናቱን እሷ ነች ያደረገችው እያልከኝ ነው? የእሷን መገለጥ ለብቻው ልንገርህ፣ የእሱን ስራ ደግሞ ነግሬሃለሁ። ኖ ማዳኑ የእግዚአብሔር መጽናናትን የሰጠች ማርያም ነች ማለት ነው። እንዴት ነው የምታጋጨው? አላጋጨውትም። አቤል እያልከኝ ያለው ጌታ አዳነኝ አልከኝ። የሙሴ አምላክ፣ የዮናስ አምላክ፣ የአብርሃም የይስሐቅ የያዕቆብ አምላክ ከሜዲትራኒያን ባህር ላይ 8 ሰዎች ተረፍን ብለህ ስትል ሌሎቹ እንግዲህ በሻርክ ተበልተው ሲያልቁ አንተ ወደ አውሮፓ ስትሻገር ነው አይደል? ከሰሜን አፍሪካ የ3 ዓመት ታሪክ አለው በመሀል ላይ እኮ። ችግር የለም። የስንት ዓመት ታሪክ ነው አቤል? አንተ በመንገድ እየሄድክ እያለ በባህሩ ላይ ከደረሰባችሁ ወጀብ ማዕበል የተነሳ ነው አይደል ሌሎቹ ሲያልቁ 8 ሰዎች የተረፋችሁት? አዎ ከሰሃራም በረሃም ጭምር ታትርፎኛል። በሶማሌዎች በበረሃ በመንገድ በሄድክበት መንገድ የመራህ ከክፉ የጠበቀህ ያዳነህ እግዚአብሔር ነው ማለት ነው። በእውነት ነው። ብቻውን አይደለ? እውነት ነው። ክብርና ከሰሃራ በረሃ ጀምሮ በቃ ክብርና ምስጋና ለታላቁ ለስሙ ለገናናው ለእግዚአብሔር ለአብና ለወልድ ለመንፈስ ቅዱስ ብቻ ይሁን ብለህ መስጠት ነው ያለብህ። ማርያምን ወስደህ አትለጥፍ። የእሷ እጅ የለበትም። የእሷ እጅ ደግሞ ክብር አላት። ዓለም ሳይፈጠር የነበረው ስጋ በለበስኩት አክብረኝ የሌለ አቤል ስማኛውን አትቀላቅለው። የማርያም እጅ የለበትም። በመንገድ የመራህ በሄድክበት መንገድ ከአንተ ጋር የነበረ አለቱን ቢያፈልቅልህ አለቱን መጥቶ ውሃ ቢያፈልቅልህ በምድረ በዳ ቢጠብቅ ከበራሪ እባብ ከበላተኛ ከነዳፊ አውሬ ቢያድንህ ከሽፍቶች እጅ ቢያድንህ ያዳነህ በእግዚአብሔር ነው ማለት ነው። ስለዚህ ክብሩን ለማንም ሰጠው ለአብና ለወልድ ለመንፈስ ቅዱስ ለአባቶቻችን ቅድም ለጠራቸው ለአብርሃም ለይስሐቅ ለያዕቆብ ለሙሴ ለሳሙኤል አምላክ ይሁንለት ማለት ነው። አለቀ። ፍጡሩን ወስደህ ደርበህ የማርያም እጅ አለበት አትበል። ምክንያቱስ እሷ ማንንም አድናም አታውቅም፣ ልታድንም አትችልም። ብራዘር ማንንም በመንገድ ልትከተልህ አትችልም። እስቲ አንድ ነገር እናገር። አድምጣ እንደማመጣ ለምሳሌ ዘፍጥረት መጽሐፍ ምዕራፍ 24ን ስታነብ በሄድኩበት መንገድ ከኔ ጋር የነበረ የአባቶቼ አምላክ ማነው? ከኔ ጋር የነበረ አምላክ ብሎ አለው አይደል? ኤሌዘርን ሲልከው በሄደበት መንገድ ከአባታችን ከአብርሃም ጋር የነበረው ማን ነው? እግዚአብሔር ነው። አቤል ነበረ ከሱ ጋር አልነበረም? ኖህና ሴም ነበሩ አልነበረም? ሄኖክ ነበረ አካሄዱን ከእግዚአብሔር ጋር ያደረገ ጻድቅ ሰው የአዳም 7ኛ የነበረው 7ኛ ትውልድ የነበረው እግዚአብሔር ነው የነበረ። በቃ እግዚአብሔር ነው የነበረው። ግን ጻድቁ ኖህ ከአብርሃም ጋር እንዴት አልነበረም? ጻድቁ ሄኖክ እንዴት ከእግዚአብሔር ከአብርሃም ጋር አልነበረም? ለምን ከኔ ጋር የነበሩ ብሎ አላለም ሲጽፍ? አየህ አባቶቻችን ሲያመልክ የነበረው ምንም እንኳን ከጣዖት አምላኪ ቤት ቢወጣም ዘፍጥረት ማነው ኢያሱ መጽሐፍ ምዕራፍ 24 ላይ እንደሚናገረው ታራን የሚባለው የናኮር የነባቱኤል አባት በሁለት ወንዞች ማዶ በሜሶፖታሚያ ምድር ላይ ሲኖር ጣዖትን ከሚያመልክበት ቤተሰብ ነው ያወጣው። በትንቢተ ኢሳይያስ መጽሐፍ ምዕራፍ 51 ላይ የአምላካችን የእግዚአብሔር ቃል ሲናገር አንድ ብቻውን ሳለ ጠራሁት አበዛሁትም ይላል። ስለዚህ ይህንን ጻድቅ አባት እግዚአብሔር ከቤተሰቦቹ መካከል ለይቶ እኔ ወደማሳይ ምድር ውጣ አለው ይላል። ስለዚህ ወፃ እምድረ ካራን ብላ ትላለች። እንደውም ኦርቶዶክስ ከካራን ምድር ወጣ ወደ ከነአን ምድር መጣ፣ እኔ ወደማሳይ ምድር መጣ ይላል። ይህንን አባት በሄደበት መንገድ የመራ ከክፉ የጠበቀ ካላውያን መኳንንት ነገስታት ከጎዶሎ ጎሞር ከአምስቱ ነገስታት በጦርነት ኃይለኛ ሆኖ አሸናፊ ሆኖ ምርኮ ማርኮ በሰዶምና በገሞራ አካባቢ ላይ የነበሩትን ሁሉ እነዛን 5 ነገስታት ሎጥን ማርከው ሲሄዱ አብርሃም ስለ ወንድሙ ስለ ሎጥ ዘመተ። ከብዙ ምርኮም ጋራ ምርኮ ማርኮ እንዲመጣ ያደረገ በእነዚህ አሕዛብ መንግስታት ላይ 300 ባሮቹን ብቻ ከቤት አሰልፎ ወጥቶ ፍለጋቸውን ተከትሎ ሄዶ በሰዊ ሸለቆ አግኝቶ ተዋግቶ እንዲመለስ አቅምና ኃይልም ብርታትና ስልጣንን የሰጠው ማን ነው ይላል? ያህዌ አምላካችን እግዚአብሔር ነው ማለት ነው። ከሱ ጋር ማን ነበረ? ማንም አልነበረ።
እግዚአብሔር ነው። የእጅ መንሻ ግን ለሳሌሞኑ ግን ሰጥቶታል። ኖ ስለ እጅ መንሻ አይደለም ማወራ፣ እሱንም እግዚአብሔር ስለጠራ ነው። እኔ ስለ እጅ መንሻ ለማሰጠም አተቀበለ አይደለም አቤል ያልኩህ። ይህንን አባት በሄደበት መንገድ የመራ ማን ነው? እግዚአብሔር ነው። እግዚአብሔር ነው። ከአሕዛብ መንግስታት እጅ ያዳነው ማን ነው? እግዚአብሔር ነው። አብርሃምን ማለት ነው። ኦኬ ዘሩን እንደ ሰማይ ከዋክብት ያበዛ ማን ነው? እግዚአብሔር ነው። የማንም ፍጡር እጅ የለበትም። የማንም ፍጡር እጅ እንዴ! የእናንተ እኮ ኦርቶዶክስ እኮ በተለይ የኦርቶዶክስ አባዜ ማርያም ካልገባችበት ነገሩ ሁሉ አይጣፍጥም ብሎ የሚል እኮ ክፉና ጠማማ ትምህርት እኮ ያላችሁ። የጌታችን እናት ማርያም የተከበረች እናት ናት። ግን ሁሉ ነገር ላይ ማዳኑም ላይ አሁን ቅድም አንተ ምን አልክ? ባህሩ ላይ አዳነኝ፣ እሷ መጽናናትን ሰጠችኝ፣ እሷ አዳነኝ ብለህ መጽናናትን ልትሰጠህም አትችልም ብራዘር። የርህራሄ አምላክ የመጽናናት ሁሉ የርህራሄ አባት የመጽናናት ሁሉ አምላክ የሆነ እግዚአብሔር ይላል በቆሮንቶስ መጽሐፍት ላይ። መጽናናትን የሚሰጥ ማን ነው? እግዚአብሔር ነው። የርህራሄ አባት ማን ነው? እግዚአብሔር ነው። እግዚአብሔርን የርህራሄ አባት ነው ብላችሁ አምላክ ነው ብላችሁ ከማመን እንደውም ዘግይታችሁ ርህርተ ህሊና ርህርተ ህሊና አፍቅሮተ ሰብ ለማዳ እያሉ ደብተራ የጻፈውን ጽሑፍ ሲደግሙ ይውላሉ ማለት ነው። እኛ እኮ የጌታ እናት ቅድስት ድንግል ማርያም ብትራራ ጻድቅ ሴት ናት። የእውነት የጌታዬ እናት በምድር በነበረችበት ዘመን ፈረደባት አይደል? በዚህ ትውልድ መካከል መከራከሪያ ሆነች። ኦርቶዶክስ የምትባል ምን እንደጻፈች እንኳን የማታውቅ ቤተክርስቲያን እንደፈለገው ለቅልቀው ማለት ነው። የጌታችን እናት ርህሪት ብትሆን እኔ አይገርመኝም። ምክንያቱም ከአንድ ጻድቅ ሴት የሚጠበቅ ነውና ማለት ነው። ከአንድ ቅድስት ሴት የሚጠበቅ ነውና። ግን በሁሉ ነገር እግዚአብሔር ከባህር ሲያድንህ እመቤቴ እጇ አለችበት ትለኛለህ። በምድረ በዳ ሲመግብህ እሷ አለችበት ትለኛለህ። ይሄ በጣም ክፉ የሆነ ትምህርት ነው ብራዘር አቤል። ያን በምድረ በዳ የመራ ከዛ ባህር ያዳንህ በሻርክ ሌሎቹ ሲበሉ ሌሎች ኢትዮጵያና ኤርትራውያን ወገኖች እዛ ባህሩ ሰምጠው ሲቀሩ እግዚአብሔር ለምልክት ሲያተርፍህ ያተረፈህን የዮናስን አምላክ እግዚአብሔር ነው ማምለክ ያለብህ። የአማቴ ልጅ ነብዩ ዮናስም ከዛ ባህር ነው የተረፈው። ባይዘው ጓደኞቹ የሰመጡበት ባህር ውስጥ የነበረ አሳ ነባሪ ነው አውጥቶ ወስዶ እግዚአብሔር አሳውን አዘዘው፣ ወስዶም ተፋው ይላል። እዛው ባህር ውስጥ ነበር። አየህ፣ ጳውሎስም እዛው ባህር ላይ ነው መከራ የመጣበት የነበረው። ጳውሎስና ከሱ ጋር የነበረው ማን ያዳነው? እግዚአብሔር ነው። ማልታ በምትባል ደሴት ላይ አሁን ማልታ ተብላ የምትባለው በጣሊያን ክልል ውስጥ ያለች በሰሜን አፍሪካ ማለት በሜዲትራኒያን ባህር ውስጥ ያለ ማለት ነው። ለሰሜን አፍሪካ ብትቀር እዛ ቦታ ላይ እግዚአብሔር አድኖ አንተ አሁን እመቤቴ ተገልጣልኝ ራእይ አይቼ ምንድን የተገለጠችልህ? ያዳነህ እግዚአብሔር ነው። ያዳነህን እግዚአብሔርን አትባርክም እንዴ? የአባቶቻችን አምላክ ክብርና ምስጋና ለስም ይሆን አትለውም እንዴ? እሱማ ሰግድለታለሁ፣ በረከክለታለሁ፣ እገዛለታለሁ። ስለዚህ ሌላ ድራቢ ነው። ስለሌላው ደግሞ ክብር ለሚገባ ክብር ስጡላለኝ። ድራቢ አትስጠኛ። ክብር ለሚገባው ክብር አትስጡ አላለም። የጌታዬን እናት ብናገኛትማ ብራዘር ምን አይነት ክብር በሰጠን ነበር። ለሰው ክብር የምንሰጠውን ማለት ነው። የጌታ እናት ማርያም በመጽሐፍ ቅዱስ ያያት ትውልድ አለ የለም? አለ። በዘመኑ የነበረው ትውልድ አይቷታል። በዚህ ዘመን ደግሞ እግዚአብሔር ደግሞ ለእኔ ካሳየኝ አያሳይም ልትለኝ አይችልም። በምን አሳየህ አቤልዬ? ማርያም እሱ ነው እኮ የምነግርህ ያለ። በምን አሳየህ ማርያም? አይ እግዚአብሔር ይስጥ። እሱ ነው ጥያቄ ለኔ። እሱ ንገረን። እሺ በቃ አሁን ማዳኑ ላይ እግዚአብሔር ነው። ስለዚህ የአባቶቻችን አምላክ ይትባረክ፣ አምላከ አበዊነ አብርሃም ይስሐቅ ወያዕቆብ ስሙ ይባረክ ማለት ነው። የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር ለዘላለም ስሙ ይባረክ። አንተንና ከአንተ ጋር የነበሩ እነዛ ቢሞቱም ሀዘናችን ቢሆንም ሰዎች ናቸውና አንተና ግን 8 ነፍሳትን አድኗል። ጳውሎስና ከሱ ጋር የነበሩትን ነፍሳት በዛ ባህር ላይ ያዳነ፣ በሜዲትራኒያን ባህር ላይ ያዳነ፣ ባሪያውን የአማቴል ልጅ የጋቴል ፌሩን የሆነውን ነቢዩ ዮናስን ያዳነ እግዚአብሔር በአሳ ነባሪ ተውጦ ሳለ ወስዶ በአሦራውያን ምድር ላይ ወስዶ እንዲተፋው አሳውን አዞት ተፋው ይላል። ምክንያቱም ደህንነት ከእግዚአብሔር ዘንድ ስለነበረ ዮናስም እንዳለው እግዚአብሔር በዛ ባህር ላይ ያሉትን እስከ አንተ ጭምር ያሉትን አትርፏል ማለት ነው። የማን እጅ አለበት እዚህ ውስጥ? የማንም። የማርያም እጅ የለበትም። አንተ ማዳን ውስጥ እዛ መዳን ውስጥ ኦኬ፣ የማርያም እጅ የለበትም ብራዘር። ያዳነህ እግዚአብሔር ነው። ለፍጥረቱ የሚራራ አምላክና አባት ያድናል። እና እሷ ካልገባችበት ብላችሁ የምትሉት እኮ ነገር ነው። እኔ እኮ ሆኖ ቢሆን ኖሮ ባልከፋ ነበር። እና ያዳንህን እግዚአብሔርን ብቻውን አመስገነው። ክብር ገናንነት
ታላቅነት ለስሙ ስልጣን ይሁን፣ ክብር ለስላሴ ይሁን ነው ማለት ያለበት። እሺ መንግስትና ኃይል ለሱ ነው፣ ክብር ለስላሴ ይሁን ነው ማለት ያለበት። እኛ መቼ እግዚአብሔር ያከበራቸውን አታክብሩ ብለናል? አላልንም እኮ አላልንም። ያም እኮ የእናንተ አከባበር እኮ የለየለት ነው፣ ምንም እጅግር የሌለው አከባበር ማለት ነው። ስለዚህ እግዚአብሔርን በዛ አክበር። እሺ ማርያም እንዴት ገለጠልህ አቤል? ተገልጣልኛል ብላል። እንዲያውም እሱ እውነት ኑር ያውቀው ይሆናለኝ። ጌሾ ሰፈር የሚባል ቦታ ነው፣ የጓደኛ ቤት ነው፣ ስፖርት ቤት ነው፣ ሚሊተሪ ቤት አብሮኝ የነበረ ልጅ ነው። በጣም ነው የምወደው። ሚሊተሪ ቤት አብረን ነው የምንተኛ ነበር እና እንደመጣውኝ ከሚሊተሪ ከሱ ቤት ነበረ ማድረው። እናቱ አርፈው ነበር። እናቱ ግንባር ድረስ ነው መጣዩን። በጣም የምወዳት እናቱ ናት እና ከዛ ቤት እየሄድኩ አድራለሁ። ትንሽ ወንድሙን አጽናናለሁ፣ አፈር ይቅለለውና ከዛ ከሱ ቤት ተኝቼ እኔ በእውነት ነገር ነው የምነግርህ፣ ኪዳነ ምሕረት ማለት እንደነ ዲቦራ እንደነ ክርስቶስ ሳምራ እንደዛ ነው የምትመስለኝ ነበር ለእኔ። እኔ ማቃት ማርያምን የአምላኬን እናት ማርያም ሲባል ነው ማቀው ከልጅነት የጀምሬ ማርያም ማርያም ብዬ ዘመርኩኝ እንጂ ኪዳነ ምሕረት ድንግል ማርያም መሆኗን አላቅም ነበረ። ከዛ ከጓደኛ ቤት ተኝቼ ወደ አባቴ እዚህ በፊት ያየልኝ ራይ ትልቅ ከተማ እንደምትወጣ ከኔ ትርቃለህ እንደዚህ ብሎ ወደ ውጭ እንደምወጣ ነግሮኝ፣ ለምን በመተማ አድርጋ ተደም ሲለኝ በፍጹም አንተን ትቼ አልወጣም እለው ነበር አባቴ። ከዛ በኋላ እሱ ካረፈ በኋላ ነው ወደዛ ለመውጣትና እያሰብኩ ይጨነቃለሁ። አገሬን ጥዬ መውጣት ሞት መስሎ የሚታየኝ። እውነት ነው የምልህ፣ በጣም እወዳታለሁ አገሬን እና ስለ ሰው ልጅ ይጨነቃለሁ። ስኔ ደግሞ መንገድ መውጣት ደግሞ ያስጨንቀኛል። እና በሌሊቱ ነው በኢትዮጵያ 6 ሰዓት አቆጣጠር ይሆናል። አይዞህ አትጨነቅ ትለኛለች እና ባፌ መናገር አልችልኝ፣ በግንባሬ እንዲህ ይላለሁ እሺ እንደማለት። ከዛ ከኔ ላይ ጥላሸት ነው የተገፈፈ እና ስሟን ያስጠራችኝ ኪዳነ ምሕረት ብዬ ስሟን ጠራዋት። ከዛ ጓደኛዬን ተነሳውና አንተ እግዚአብሔር መልአክ ታየኝ እና እንዲህ ብዬ ግን ተጣራው አልኩት። በቃ እግዚአብሔር መልአክ ነው ተመስገን በል አለኝ። እጄ ወደ ባታ ወደ ሰፈሬ ወረድኩና ለእናቴ ሄጄ ነገርኳት። እናቴ እንዲህ ታየኝ ስላ እናትህ እኮ ናት ኪዳነ ምሕረት እርሻ ማብራ ብላኝ ስለሷ ታሪክ ማንበብ ጀመርኩኝ። እዛ ወላዲተ አምላክ ናት። ከዛ በኋላ ተነስቼ ወደዛ በረሃ መውጣት የጀመርኩት እና የእሷም እጅ አለበተኝ አልኩኝ። ለመነሻዬም መርህ እሷ ናተኝ እንጂ አልወጣም ነበረ። ኪዳነ ምሕረት ነች በልጅነት የታየች ማለት ነው። በጣም እንደገና ደግሞ እዚህ አውሮፓ ገብቼ በእውነት ነው የምነግርህ። የአውሮፓውን ከመግባት በፊት የሀገር ላይ እንጀምር። ኪዳነ ምሕረት ማን ናት? ኪዳነ ምሕረት እንግዲህ ኪዳን የተቀበለች ወላዲተ አምላክ ናተኝ። በ15 ዓመቷ በ16 ዓመቷ ለቤተ ክርስቲያን የተሰጠች የኢያቄምና የሐና ልጅ ነች። ለቤተ ክርስቲያን የተሰጠችው? አዎ በቤተ ክርስቲያን ያደገች እኮ የስለት ልጅ ናት። ያው ምኩራብ ማለት ያው ቤተ ክርስቲያን እኮ ነው። ምኩራብ ማለት እንግዲህ ለዮሴፍ ጠባቂዎች የተሰጠችው ያ ምኩራብ እንግዲህ ቤተ ክርስቲያን ብለውን የምንለው ለምኩራብ ነው የተሰጠችው። ታዲያ ለማን ነው የተሰጠችው ታዲያ? በምኩራብ ውስጥ ነው ያገኛት ገብርኤል መልአኩ። ከዛ እያገለገለች ነው እያገለገለች ነው አይደል ያገኛት። ታዲያ መረጃ አለ ለዚህ? ኖ እኔ በትምህርት ነው የሰማሁት እንጂ እኔ ካነበብኩት ቆይቻለሁ። መጽሐፉ ትምህርቱ ኬት መነጨ? ቆይቷል እንግዲህ የዛሬ 20 ምናምን ዓመት ነው። ኖ ስንት ዓመት ሆነ? ትምህርቱን አይደለም የጠየኩህ አቤል። ትምህርቱ ከየት ነው የመነጨው? ከመጽሐፍ ቅዱስ ነው? ይህን ትምህርት ያመነጩ ሰዎች ከየት አመንጭተው ነው ትምህርቱን ያስተማሩት? የቅዱሳን መጽሐፍት አለ፣ ስለ እርሷ የተጻፈ አለ፣ ስለ ኪዳነ ምሕረት። ከመጽሐፍ ቅዱስ አይደለም ማለት ነው? አዎ የራሷ የተገለጸላቸው እንግዲህ ይጽፋሉ በዘመናቸው። ስለዚህ ከእግዚአብሔር ቃል ላይ አታሳዩንም፣ ከራሳቸው የተገለጠላቸውን ደብተራዎቹ የጻፉትን ነው ማለት ነው መረጃ ልታቀ ቅዱሳን በመንፈስ ቅዱስ ነድተው መጻፍ እንደሚችሉ ይናገራል መጽሐፍ ቅዱስ። ስለዚህ ይህንን ስለ ኪዳነ ምሕረት ተገለጠላት ማነው ቃል ኪዳን ገባላት የተባለውን ታምረ ማርያምንም ሰኔ ጎልጎታ የጻፉት በመንፈስ ቅዱስ ተነድተው ነው አይደል? አዎ በእግዚአብሔር ቃል ተቃኝተው ነው እንጂ የጻፉት ከየት አምጠው ይጽፉታል? ይህ ነገርስ እንዴት በዘመኑ ሊሆን ቻለ? ቴንኪው። ስለዚህ ማርያም ቃል ኪዳን የተገባላት ከጌታ ነው አይደል? ከእግዚአብሔር። አዎ ቃል ኪዳን እንዲገባላት ጸሎት ጸልያለች አይደል? ጸሎቷ ስለ እዛው ለቤተክርስቲያን አለ የተሰጠች እዛው አገልጋይ ሆና
እዛ እያለች ነው ቃል ኪዳን የተገባላት። ቅዱስ ሚካኤል ቅዱስ ገብርኤል ሉቃስ ላይ 1:26 ላይ የምታየው ቃል ነው የምታገኘው። እሱ ላይ እንዴት እንደመጣ በ6ኛ ወር እዛው ቤተ መቅደስ ውስጥ እያለች ነው ገና ጌታን ሳትወልደው በፊት ነው ቃል ኪዳን የተገባላት። አዎ እንደዛ ነው መጽሐፉ የሚለው። ምንድነው የሚባለው መጽሐፉ ስሙ? እዛው የኪዳነ ምሕረት መጽሐፍ አለ አይደል እንዴ? ኪዳን የገባላትኝ የራሷ መጽሐፍ አለ እኮ ታምረ ማርያም ላይ ሲክፈተውና አንብበው። እኔ ቆይቻለሁ ካነበብኩት። አንድ ጊዜ አማኝ ስለሆንኩኝ ምን ያደርግልኛል ብመለስ። በቤተ መቅደስ ውስጥ እያለች ነው ማለት ነው ቃል ኪዳን የተገባላት፣ እሱን ሳትወልደው በፊት ማለት ነው። የስለት ልጅ እንደሆነች እንደተሰጠች ማን ነው የተሳለው? እናትና አባቷ ናቸዋ። ኢያቄምና ሐና። ለማን የተሳሉት? የሚሳሉት ማለት እግዚአብሔር ነው እንጂ ሲሳሉ በቤተ ክርስቲያን ስለት አድርገን እንሰጣለን ያሉት። እንግዲህ በዛ ሰዓት እንግዲህ ቤተክርስቲያን ሳይሆን ምኩራብ ነው እንግዲህ የነበረ። ለምኩራብ ስለት አድርገን እንሰጣለን። ለምሳሌ ሐና የሳሙኤል እናት የት ሆና ነው ጸሎቷን በኤሊ ዘመን እንትን የምትል የነበረ? እንደዛ አይነት ነው እንግዲህ በቤቷ ሆና ነው ሄዳ ግን ትጸልይ የነበረው በመገናኛው ድንኳን ነው እኮ። እንደዛ እንግዲህ የሚሆነው እንግዲህ። ስለዚህ ምንድነው ማርያም ስትወለድ ለቤተ መቅደስ ነው አይደል የተሰጠችው? አዎ ለቤተ መቅደስ ነው እንዲያሳድጓት። ታዲያ ዮሴፍ ጠባቂው ነው እዛ። ኦኬ እኔ የምልህ ቤተ መቅደሱ መዋለ ሕፃናት ነው እንዴ? የሕፃናት ማሳደጊያ ነው። አሁን ሲሰጠው ለቤተ ክርስቲያን እኔ አልወጣኝ። ያኔ ነው እያወራ ያለሁት። የአሁኑ ቢሆን እኔ አይገርመኝም። የአሁኑ እንደ መዋለ ሕፃናት በዛ ዘመን የነበረውም በዚህ ዘመን እኮ አለ። ቆይ አድምጠኛ ቤል አትቀላቅለው። በዚህ ዘመን እኔ ሰው እየወሰደ የትም ሊሰጥ ይችላል። ኦኬ እኔ ግን እያልኩ ያለሁት ያ የነበረ የጌታ ቤተ መቅደስ ነው። ኦኬ ስለዚህ በዛ ቤተ መቅደስ የህፃናት ማሳደጊያ ነው ወይ መዋለ ህፃናት ነበረ ወይ? ቤተ መቅደሱ የተሰራበት ዓላማ አለው አይደለ? ቤቴ ለአሕዛብ ምን ይሆናል ነው ብሎ ያለው ጌታ። መሸገጃ መነገጃ አይሆንም ብሏለኝ። ኖ ቤቴ ለአሕዛብ የጸሎት ቤት ይባላል አይደል ያለው? ይላል አይደል? አዎ ከተጠራጠርክ ኢሳያስ 56 ትክክል። በአዲስ ኪዳን በጅራፍ ገርፎ ያወጣቸውን ያልከኝ መስሎኝ ነው። በዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ ያለው ያ ቤቴ ለአሕዛብ የጸሎት ቤት ይባላል ብሎ ያለው በትንቢተ ኢሳያስ መጽሐፍ ምዕራፍ 56 ላይ የተጻፈ ቃል ማለት ነው። ስለዚህ ቤተ መቅደሱ ሲሰራ ለጸሎት ቤት እንዲሆን አይደል የተሰራ? አዎ የመዋለ ህፃናት ማሳደጊያ እንዲሆን አይደለም። ታዲያ ህፃናት ወደ እኔ እንዲመጡ ዘንድ አትከልክሏቸው አይደል የሚል እሱ በኋላ ነው ያለው። ያልኩህ እዛ በፊትስ ያ መንፈስ አልነበረም? የለም እግዚአብሔር እንደዚህ አይነት መንፈስ አልነበረም በዛ ማለት ነው። አድምጠኝ። ቤቱ ለአሕዛብ የጸሎት ቤት ይሆን ዘንድ ለአይሁድም የጌታ ቤት ስለሆነ የጌታ ቤተ መቅደስ ስለሆነ ለጸሎት ነው ቤቱ የተሰራው እንጂ የመዋለ ህፃናት አይደለም። ማሳደጊያ ማንም እየፈለፈለ እያመጣ እዛ እየጣለ እየሄደ እዛ ህፃናት የሚቦርቁበት የሚያድጉበት ቤት አልነበረም። ቤቱ ለአሕዛብ የጸሎት ቤት ነው። ሳሙኤልን እግዚአብሔር የሐናን ማህፀን በዓላማ ነበር የዘጋው። በዓላማ መጽሐፉ እንደዛ ነው ብሎ የሚለው የሐናን ማህፀን እግዚአብሔር ዘግቶት ነበር ይላል። ለምን? እንዳትወልድ ያደረገው እግዚአብሔር ነው። ለምን? ለራሱ አጀንዳ ለቤቱ የታመነ ነቢይም ካህንም እግዚአብሔር እንድትወልድለት ይፈልግ ነበረ ማለት ነው። እግዚአብሔር እንዳትወልድ ነው ያደረገ የሚል መጽሐፍ ቅዱስ አለ። አሁን ስለ ሳሙኤል የሐናን ማህፀን ዘግቶት ነበር ይላል። ይኸው ላሳይ። ለዚህ እኮ ነው አየህ፣ እኛ ጋር ዘጋው ማለት እንዳትወልድ ማድረግ ነው። አዎ ማህፀኗን ዘግቶት ነበር ማለት በኋላ ደግሞ ማህፀኗን ከፈተላት ወለደች ማለት ነው። ኦኬ ላሳይ። ሁለት እናቶች ሳራንም እንደዛው እግዚአብሔር ነበረ ያደረገው፣ ሐናንም ልክ እንደዚሁ እግዚአብሔር ነበር ያደረገው ማለት ነው። ስለዚህ በዓላማ ነበር እግዚአብሔር ይህንን ያደረገው ማለት ነው። ኦኬ በዓላማ ነው ይህንን ያደረገው። እኛ እኮ አሁን ቸገረን። ብዙ ትንሽ ቆሎ ይዞ ወደ አሻሮ ጠጋ እንደሚባለው አይነት ነገር ሆነብን የእናንተ ነገር ማለት ነው። ኦኬ እንደዚህ ይላል። ኦኬ ኦኬ በትንቢት አልኩኝ። በመጽሐፈ ሳሙኤል መጽሐፍ ላይ የአምላካችን እግዚአብሔር ቃል ምዕራፍ 1 ላይ እንደዚህ ይላል። ልብ በሉ። ምዕራፍ 1 ላይ እንደዚህ ይላል። አቤል ልብ በል። በተራራማው በኤፍሬም ሀገር ከአርማቴ መሴፋ የሆነ ስሙ ሕልቃና የተባለ ኤፍሬማዊ ሰው ነበር። እርሱም የኢያኤሬም ልጅ የኤልዩ ልጅ የቶሃ ልጅና የናሲብ
ልጅ ነበር። 2 ሚስቶችም ነበሩት። የአንዲቱ ስም ሐና የሁለተኛይቱ ስም ፍናና ነበረ። ለፍናና ልጆች ነበሯት፣ ለሐና ግን ልጅ አልነበራትም። ያ ሰው በሴሎ ይሰግድ ዘንድ ለሰራዊት ጌታም ለእግዚአብሔር ይሰዋ ዘንድ ከከተማ በየዓመቱ ይወጣ ነበር ይላል። በሴሎ ማለት ሴሎ የእግዚአብሔር የመገናኛው ድንኳን የነበረበት ነበር። በኋላ ነው ከዚህ ተነቅሎ መጥቶ ወደ ኦልድ ሲቲው ወደ ጽዮን ተራራ ላይ ኢያቡሳውያንን ተዋግቶ ዳዊት ካሸነፈ በኋላ ያንን የመገናኛውን ድንኳን አምጥቶ በጽዮን ተራራ ላይ ዳዊት የተከለው ማለት ነው። ከዛ በፊት ግን በሳኦልም ዘመን እዚህ ነበረ፣ በሳሙኤልም ዘመን እዚህ ነበረ የእግዚአብሔር የመገናኛይቱ ድንኳን ማለት ደብተራ ኦሪት። ኦኬ። ይሰግድ ዘንድ ለማን ይሰግድ ዘንድ? ለሰራዊት ጌታ ለእግዚአብሔር ይሰዋ ዘንድ ከከተማው በየዓመቱ ይወጣ ነበር። የእግዚአብሔርም ካህናት 2ቱ የኤሊ ልጆች አፍኒና ፊናንስ በዛ ነበሩ ካለ በኋላ ሕልቃናም በሚሰዋበት ቀን በደረሰ ጊዜ ለሚስቱ ለፍናና እና ለወንዶች ለሴቶቿም ልጆቿም ሁሉ እድል ፈንታቸውን ሰጣቸው። ሐናንም ይወድድ ነበረና ለሐና 2 እጥፍ እድል ሰጣት። ማነው 2 እጥፍ እድል ፈንታ ሰጣት። እግዚአብሔር ግን ማህፀኗን ዘግቶ ነበር። የማንን? የሐናን ማለት ነው። ማለት ልጅ የከለከላት እሱ ነበር ማለት ነው። በጊዜው ከዛ በፊት ለነበረው ከባሏ ጋር ተጋብታለች። ከባል ጋር የሚደረገውን ነገር ታደርጋለች። በተቀደሰ ጋብቻ ስለሆነ የተቀደሰ ጋብቻ ውስጥ የሚደረግ የግብረ ሥጋ ግንኙነትን ታረጋለች። ግን ጽንስ የለም። ከፍናና ጋር ሲተኛ ከሐናም ጋር ይተኛል ባልየው ሕልቃና። ያቺ ግን አርግዛ ታድራለች። እችኛይቱ ግን አርግዛ አታድርም። ለዛችኛዋ ሴት የሚገባውን ለዚችኛው ሚስቱም ያደርግላታል። ለሁለቱም ማለት ነው። ኦኬ ወንዶች እህቶች ከባልሽ ጋር ስለተኛሽ አይደለም ልጅ የምታረግዥው። ኦኬ የሰራዊት ጌታ እግዚአብሔር ነው ልጅን የሚሰጥ። ማህፀንን የሚከፍትም የሚዘጋም እግዚአብሔር ብቻ ነው። በኦርቶዶክስ ተዋሕዶ ቤተክርስቲያን እንደሚባለው ማህፀን የሚከፍት መልአክ ሩፋኤል ብላ እንደምትለው በፍጹም አንድ መልአክ የሰውን ማህፀን ሊከፍትም የሰው ማህፀን ሊዘጋም አይችልም። ማንም ጻድቅ የሰውን ማህፀን ሊከፍት ሊዘጋም አይችልም። ማህፀንን የሚከፍት የሚዘጋም ማለት የማህፀንን ፍሬ የሚባርክም የሚሰጥም ማን ነው? አንዱ ጌታ የሁሉ ጌታ ነው። ለሚጠሩት ሁሉ ባለጠጋ ነው የተባለው ጌታ ኢየሱስ ብቻ ነው። ኦኬ ያው ማህፀኗን ዘግቶት ነበር ይላል። ለምን? እግዚአብሔር በዓላማ ነው። እግዚአብሔርም ማህፀኗን ዘግቶት ነበረና ጣውንቷን ታስቆጣት ታበሳጫት ነበር ይላል። የሐናን ማህፀን እግዚአብሔር ለምንድን የዘጋው? አየ በዓላማ እግዚአብሔር ለቤቱ ካህንና ነብይ የሆነ ብላቴና ይፈልግ ነበር። ይሄ ዝም ብሎ እንትን ጀላቲና እንትን እጣን ማን ነው ከሸምሱ ሱቅ ሄደህ የ50 ሳንቲም እጣን ገዝተህና ተብሎ የሚባል ሰፈር ላይ የሚላላክ ልጅ አይደለም። እግዚአብሔር ለዚህ ሴትዮ ሊሰጣት የፈለገው ለቤት የታመነ ነብይና ካህን እኮ ነው ያለው። ሃሌሉያ! የሳሙኤል አምላክ አየ ሰፈር ላይ ዝም ብሎ የሚሯሯጥ እንደ ጣውንቷ ወልዳ ያችኛዋ እኮ ቀፍቅፋለች። በጣም ብዙ ወልዳለች። ምን ያደርጋል ግን እንጀራ የሚጨርስ በልቶ የሚኖር ማለት ነው። እግዚአብሔር ግን እቺ እናት እንድትወልድ የፈለገው ወንድ ነው። ወንዱም ደግሞ የእግዚአብሔር አገልጋይ የሆነ ለጌታ የታመነ ነብይ ማለት ነው። ማህፀኗን ዘግቶ ነበር ይላል። ስለዚህ ማህፀኗን የከፈተው እሱ ነው። ለዚህ ነው ማህፀናችሁ የተዘጋ ሰዎች፣ ልጆች መውለድ ያልቻላችሁ ሰዎች የሸንኮራ ዮሐንስን ጠበል ጠጥቼ እንኳን አንድ ጀሪካ ጠበል አይደለም እህትዬ፣ ለምን በበርቤል ውስጥ አይዘፈዝፉሽም? አትወልጅም። መድኃኔዓለም ምስክር እኮ ነው አልኩሽ። አትወልጅም። የዮሐንስ ውሃ ማህፀን ይከፍታል ብሎ ያልሽ ማን ነው? እመቤቴ ማህፀናችሁን ትክፈትላችሁ ይላል። አትችልም። ደግሞዋለሁ፣ አትችልም። ልሰልሰው በፍጹም አትችልም እኮ ነው ብዬምልህ። ማህፀንን የከፈተ የሚከፍትም የሚዘጋም እግዚአብሔር ብቻ ነው። ልጅን የሚሰጥ እግዚአብሔር ብቻ እኮ ነው ብዬምልህ። የወንድን የዘር ፈሳሽ ከእናት ከሴት እንቁላል ጋር አገናኝቶ በዛ ውስጥ ህይወትን የሚሰራ በጅማትና በቅልጥም በቆዳ እንደዚህ አድርጎ ግሩምና ድንቅ አድርጎ የሚሰራ ስውር እጆቹ የሰራን አማኑኤል ለዘላለም ስሙ ይባረክ። ሌሎቹስ አይችሉ።
አይችሉም። ማርያም ጠፍጥፋ የሰራችው አይደለም ይሄ እጅ። ኦኬ። የትኛውም ጻድቅ የትኛውም መልአክ እዚህ ውስጥ ስልጣን የለውም። እዚህ ስራ ላይ የለውም። ጣቶችን እንዲህ አድርጎ ቢሰራ፣ የሰውነቴን ቀዳዳ ፀጉሩ እንደዚህ አድርጎ ቢሰራ፣ በጅማትና በቅልጥም ደም ስሬ ይታያል አይደል? አዎ። ባለቤቱ ማን ነው? አንድዬ ብቻ ይባላል። ስሙ የሰራዊት ጌታ የእግዚአብሔር ልጅ ኢየሱስ ክርስቶስ ይባላል። ሁሉ በእርሱ ሆነ፣ ከሆነውም እንኳን አንዳች ያለ እርሱ አልሆነም ተብሎ የተባለለት ማለት ነው። ስለዚህ ይህን ጌታ ነው ማክበር። እመቤቴ ልጅ ሰጠችኝ ይላሉ። አትሰጥም። ለማን ሰጥታ ስታቅ ነው ልጅ የምትሰጥህ? አትሰጥም። አባታችን አቡነ ሳሙኤል ዘዋልድባ ልጅ ሰጡን ይላል። እንዴ እናንተ ሰዎች! ኧረ በሕግ አምላክ አባ ሳሙኤል ዘዋልድባ ትላለህ እንዴ? አርሴማ ልጅ ሰታኝ ሰማዕቷ ቅድስቷ ይልላል። ማነሽ ዳርያዥ እህት አለ። ለምን? ልጆችን የሚሰጥ እግዚአብሔር ብቻና ብቻ ነው። ጻድቅ ሴት ከተባለ ጻድቅ ሰው ከተባለ ከዚህ አባት የበለጠ ጻድቅ ሰው አለ? ሲጠራ እንኳን የአብርሃም የይስሐቅ የያዕቆብ አምላክ ነው የሚባለው። ስሙን እስራኤል ብሎ ያወጣለት ያዕቆብ ተብለ በዚህ ስም አትጠራ ብሎ በያቦቅ ወንዝ ላይ አግኝቶ ታግሎት በዚህ ስም እንዳትጠራ ሁለተኛ አለው። እንደውም በቁልምጫ ስም ሲጠራው ይሽሩን ብሎ ደግሞ ጠራው። አቤት እግዚአብሔር! እንደዚህ ሰው ጻድቅ ሰው አለ እንዴ? የለም። የእናንተ አርሴማ ከተማ ብላችሁ ምትሏቸው በሙሉ ዳር ይዛሉ። ጠርጌ ከጎዳና ላይ ዞር አደርግላለሁ። እና ይሄ አባት ልጅ ሚስቱ ፈለገችበት። ራሔልም ለያዕቆብ ልጆችን እንዳልወለደች ባየች ጊዜ በእህቷ ቀናችባት። በሊያ ሊያ ትወልዳለች። ሽማግሌው ሄዶ ይተኛል። በማግስቱ ጸንሳ ነው የምታድረው። ሊያ ጸንሳ ነው የምታድረው። ዱብ ታደርጋለች። ጋድ፣ ሮቤል፣ ጁዳ ብላ ታድርላለች። ትወልዳለች። ለምን? እግዚአብሔር ማኅፀኗን ስለከፈተላት ማለት ነው። ኦኬ። ራሔል ለያዕቆብ ልጆችን እንዳልወለደችለት ባየች ጊዜ በእህቷ ቀናችባት። ያዕቆብንም ልጅ ስጠኝ፣ ይህንስ ባይሆን ካልሆነ እሞታለሁ አለችው። ድብን ነው የምለው ፊትህ። ልጅ ትሰጠኛለህ? አሰጠኝም። አምጣ ልጅ አለችው። ያዕቆብ ባሌ አምጣ ልጅ አለችው። ማ? ራሔል። እሰጥሻለሁ ልጅ መስጠት የኛ የጻድቃን ስራ አይደል አላት። አላላትም። ኬት አምጥታችሁ ነው አርሴማ ልጅ ትሰጣለች? ሚካኤል ልጅ ይሰጣል፣ ገብርኤል ልጅ ያሳቅፍሻል፣ አቡነ ሳሙኤል ልጅ ያሳቅፉሻል፣ እማሆይ ወለተ ጊዮርጊስ ታስቀፈቅፍሻለች እያላችሁ ጥሩምባ የምትነፉብን እኛ ላይ ነው እያልን ያለ ነው። ምን ነው ለእነዚህ አባቶች አልተቻላቸውም ልጅ መስጠት? ሚስቶቻቸው ልጅ አምጣ ልጅ ስጠኝ፣ ያዕቆብን ልጅ ስጠኝ፣ ልጅ ስጠኝ። አንተ ጻድቅ ሰው አይደለ እንዴ? ይህስ ካልሆነ እሞታለሁ አለችው። ጻድቁ አባት ያዕቆብ ምን አለ? ያዕቆብም ራሔልን ተቆጥቶ ምን ያስቆጣዋል? ተቆጥቶ በውኑ እኔ የሆድሽን ፍሬ በነሳሽ በእግዚአብሔር ቦታ ነኝን አላት። የሆድን ፍሬ የሚነሳና የሚሰጥ ማን ነው? የኔ ጌታ ለዘላለም ስም ይባረክ። ኢየሱስ ክርስቶስ የእግዚአብሔር ልጅ የዳዊት ልጅ ሁሉ በእርሱ ሆነ፣ ከሆነውም እንኳን አንዳች ያለ እርሱ አልሆነም።
ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አንድ አምላክ ይሁን። የወድን ፍሬ የሚሰጥና የሚነሳ ማን ነው? ስሙን ጻፉት ከታች እግዚአብሔር እያላችሁ ጻፉ። የሰይጣን አናቱ የተመታ ይሁን። ግብስብስ መንፈስ ፍጡርን ጻድቃን ልጆች ይሰጣሉ ብሎ ይላል። አይችሉም እኮ ነው ብዬ የምልህ። አርሴማ ልጅ ትሰጣለች፣ እመቤቴ ልጅ ትሰጥ አችልም። አንዳቸውም አይችሉም። አልቻሉምም፣ ሊችሉም አይችሉም። ግልጽ አይደለም? እንደ አማርኛችን ግልጽ ነው፣ መልእክቱ ግልጽ ነው። አይችሉም። በቃ ጠጥታችሁ ትወጣለህ ማለት ነው። እያጋሳብ እያልክ ትወጣለህ። ይህን የጽድቅ እውነት ማንም ዲናይ ሊያደርገው አይችልም። በኦርቶዶክስ ቤተክርስቲያን ሂዱ። ማን ነው ልጅ የማይሰጥ? የሸንኮራው ዮሐንስ ልጅ ይሰጥሻል ብሎ ቢጫ ጀሪካ እኮ ይዛ ምንጃር ሸንኮራ ከአዲስ አበባ ተነስታ በቢሾፍቱ በኩል ሞጆ፣ ከዛ ደግሞ አልፋ ወደ ውስጥ ማነው አረርቲ የምትባል ከተማ ነበረች። አስታውሳለሁ። በቆሎ ትምህርት ቤት በነበርኩበት ሰዓት ላይ ማህሌተ ጽጌ ይዛ ቆሜ የበላሁትን ምግብ አስታውሳለሁ። ያን ከተማ ሳስብ ምግብ ነው ትዝ የሚለኝ። በእውነት ነው የምልህ፣ ምግብ ትዝ ይለኛል። አረርቲ የሚባል ከሞጆ ወደ ውስጥ ነው የሚያስገባው፣ ወደ ምንጃር ማለት ነው። አረርቲ ከተማ ማርያም ቤተክርስቲያን ማህሌተ ጽጌ ቆሜ ነበር። እንዘ ተአቅፍዮ ለሕፃንኪ ድንግል ንኢ ማርያም እያለን ከበሮ ስቀጠቅጥ ቃልቻ ይመስል በዚህ እጆቼ ማለት ነው። አንድ ቀንም መታ አታውቅም። ንኢ ማርያም እያልን ማለት ነው። ንኢ ማርያም እንዘ ተአቅፍዮ ልጅሽን ታቅፈሽ ለሕፃንኪ ድንግል ንኢ ማርያም። አንድ ቀን መታም አታውቅም፣ ልትመጣም አትችልም፣ ተደማምጠንም አናውቅም። እንኳንም አልመጣች። እንኳን እሷ ልመጣ እኔም ልሄድ ነው ያሉት ተረት ትዝ ይለኛል ማለት ነው። ነይ በደመና ብዬ ብል በደመናም አይደለም በአየር ወፍ የለም። በደመና ይመጣል የተባለው ልጇ ከእሷ የተወለደው ጌታችን ኢየሱስ ክርስቶስ ነው። በብሉይ ኪዳን ነቢያት፣ በአዲስ ኪዳን ሐዋርያት የተነገረው በቅዱሳን መላእክት ሁሉ ጭምር ሳይቀር። እንዲህ ይገርማል እኮ ወንድም ማለት በቅዱሳን መላእክት ሁሉ ጭምር ሳይቀር ይህ ከእናንተ ወደ ሰማይ ሲወጣ ያያችሁት ኢየሱስ እንደዚሁ ተመልሶ ይመጣል ብለው እናንተ የገሊላ ሰዎች ሆይ ስለምን ትኩር ብላችሁ ትመለከቱታላችሁ? ይህ ከእናንተ ወደ ሰማይ ሲወጣ ያያችሁት ኢየሱስ እንደዚሁ ተመልሶ ይመጣል ብለው በመላእክት ሁሉ ጭምር ዳግም ምጽአቱ የተሰበከለት ጌታ ኢየሱስ ክርስቶስ ሆኖ ሳለ እኛ ይህ እማትመጣ ፍጡር ትመጣለች እያሉ ነይ በደመና ነይ በደመና ርርተ ህሊና እንላለን። አንድ ቀን እመጣለሁም ብላ መልስ አታውቅም፣ አትመጣም። መላእክትም ትመጣለች ብለው አልሰበኩም። ቅዱሳን ነቢያትም እመቤታችን በደመና ትመጣለች ብለው ትንቢት አልተናገሩም። ቅዱሳት ሐዋርያትም እመቤታችን ተመልሳ ትመጣለች ብለው አልሰበኩም። በደመና ተመልሶ ይመጣል ብሎ ትንቢተ ዳንኤል መጽሐፍ ምዕራፍ 7 ላይ የሰው ልጅ በአላፍት ደመና በብዙ ደመና እንደሚመጣ ዳንኤል ትንቢት ተናገረለት። ማቴዎስ ምዕራፍ 24 ላይ ጻፈለት። ቅዱሳን መላእክት በዚህ ተሰብስበው ሳሉ ተናገሩ ማለት ነው። እንዲህ አሏቸው። ይህንን ከተናገረ በኋላ እነርሱ ብያዩ ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች በአጠገባቸው ቆሙ። እነዚህ መላእክት ናቸው። ልብ በሉ፣ ለሐዋርያቱ ማለት ነው። ይኸውልህ ከሙታን የተነሳው የኔ ንጉሥ፣ የኔ ዋህ፣ የኔ ትሁት ኢየሱስ ክርስቶስ ማለት ነው። አየህ፣ ስለሱ ሊመሰክሩ እሱ በደመና ወደ ላይ ከፍ ብሎ ሲሄድ እነዛ ነጫጭ ልብስ የለበሱ ሰዎች በነ ጴጥሮስና በነ እንድርያስ አጠገብ ቆመው ነበር እና ከዛ ምን አላቸው? ደግሞም የገሊላ ሰዎች ሆይ ይህ ከሰማይ ይህ ወደ ሰማይ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። በደመና ነው የተነጠቀው።
ደመናም ከዓይናቸው ሰውራ ተቀበለችው ይላል። በክብር አረገ ማለት ነው። የኔ አባት የኔ ጌታ ኢየሱስ ክርስቶስ እንደ ክፉ አድራጊ ስማችንን እስከሚያጠፉ ድረስ የምንሰብከው ይሄን ጌታ ነው። ተመልሶም ደግሞ ይመጣል በደመና ማለት ነው። ትንቢተ ዳንኤልና የሐዋርያት ሥራ መጽሐፍ ጸሐፊ ቅዱስ ሉቃስን እናገናኘዋለን። ዳንኤል ና እናንተ በተናገራችሁት ላይ ነው ዝም ብሎ ማንም ደብተራ መጥቶ የሚቀልድብን ማለት ነው። አታምታታም ስለ አሁን መጥተህ እዚህ አታምታታም። ዙፋኖችም እስኪዘረጉ ድረስ አየው። በዘመናት የሸመገለው ተቀመጠ። ልብሱም እንደ በረዶ ነጭ፣ የራሱም ጠጉር እንደ ጥጥ ነበረ። ዙፋንም የእሳት ነበልባል፣ መንኮራኩሮቹም የሚነድ እሳት ነበሩ ይላል። ሃሌሉያ። የእሳትን ፈሳሽ ከፊቱ ይፈልቅና ይወጣ ነበር። 1000 ጊዜ 1000 ያገለግሉት ነበር። እልፍ አእላፋትም በፊቱ ቆመው ነበር። ፍርድም ሆነ መጽሐፍም ተገለጠ ይላል። እዚህ ጋር ይናገራል። በሌሊት ራእይ አየው ይላል ዳንኤል። እነሆ የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ። በዘመናት ወደ ሸመገለው ደረሰ፣ ወደፊቱም አቀረቡት ይላል። ማን ነው ይሄ? የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ክርስቶስ የጴንጤዎቹ አምላክ ነው። ከማን ጋር መጣ ይላል? ከሰማይ ደመና ጋር መጣ ይላል። በደመና ያረገው ጌታ በደመና ይመጣል ብሎ ነቢያቱና ሐዋርያቱ እንዲህ ነው ተቀባብሎ የጻፉት። ነይ በደመና ርርተ ህሊና። ከየት ነው የምትመጣልህ? የትኛው ነቢይ እንደተነበየላት ትመጣልሃለች? የትኛው ሐዋርያ እንደሰበከላት ትመጣልሃለች? የትኛው ቅዱሳን መላእክት እንደመሰከረላት ትመጣልሃለች? አትመጣም። በደመና አይደለም በጭስ አትመጣም። ካኑማ ይኸው ነው ስብከቱ። የለ የማትመጣ ትመጣለች፣ ያልተነሳች ተነስታለች፣ የማትሰማ ትሰማለች፣ የማታድን ታድናለች፣ የማታማልድ ታማልዳለች። ስሬ እስኪገታተር ድረስ የተናገርኩበት ዘመን ይጸጽተኛል። ይመሃረን ነው ይሳለ ነው ይቀበን እንዳለው በቃ ጠብቆናል፣ ምሮናል፣ ይቅር ብሎናል። ሊቀ ካህኔ ማለት ነው። ፈታኝ እኮ አየህ፣ ከኃጢአት እስራት በቃ ፈታኝ ሊቀ ካህኔ ማን? መምሬ ማዘንጊያሽ አይደለም፣ ኢየሱስ ክርስቶስ። የኔ አባት እንዴት ስም ይጣፍጣል! የኔ ጌታ ኢየሱስ ክርስቶስ ውሃ ረጭቶኝ አይደለም ያነጻኝ፣ ደሙን በደሙ ፈሳሽነት አንድ ጊዜ ባቀረበው መስዋዕትነት በዘላለም መንፈስ ሆኖ ራሱን ለእግዚአብሔር ያቀረበ የኢየሱስ ደም ህሊናችሁን ከሞተ ስራ ህሊናችሁን እንዴት ያነጻው ይላል። እንዴታ በኮርማዎች በፍየሎች በጥጆች ደም ሳይሆን የገዛ ደሙን ይዞ አሁን ስለኔ ይታይ ዘንድ በሰማያት ባለች መቅደስ ውስጥ ለዚህ ፍጥረት ባልሆነች ድንኳን የዘላለም ቤዛነትን አግኝቶ ገባ ይላል። የዳዊት ልጅ ሊቀ ካህኔ ገባ ይላል። ደረቱ በወርቅ መታጠቂያ የታጠቀው ኢየሱስ ገባ። ወዴት? ለዚህ ፍጥረት ባልሆነች ድንኳን ገባ። ላይወጣ ገባ፣ ሊታይልኝ ገባ። የኃጢአት ይቅርታን በደሙ ሰጠኝ ገባ። በደሙ ፈሳሽነት ወደ አብ ቀረብኩ። እሰይ የኔ አባት ጌታዬ፣ ሃሌሉያ ሃሌሉያ ሃሌሉያ። ገባ። መጽሐፍ የሚናገረው እንደዚህ ነው የተባለልን። ይህንን ጋርደውብን እዚህ ስጨናበስ እኮ አልኩህ። ዲያቆን ተብዬ ስጨናበስልህ የታቅልህና። ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ በስጋ እጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህንን አስቡ ይላል። የተገረዙት አይሁዳውያን፣ ያልተገረዙ የተባሉት አሕዛብ። ይህንን አስቡ። በዚያን ዘመን ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋ አጥታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ ይላል። የኃላፊ ጊዜ ነው። አዎ። እናስ በቃ አይደለም። እና አሁን ግን ይላል አሁን ግን
እናንተ በፊት ርቃችሁ የነበራችሁ አሕዛብ ማለት ነው። ከአሕዛብ ወገን ያመለጠ ትውልድ በክርስቶስ ኢየሱስ በዳዊት ልጅ በሞቱና በትንሣኤው ሕይወትና አለመጥፋትን ወደ ብርሃን በገለጠው በልጁ በኢየሱስ የሚያምኑ ከአሕዛብ የሆናችሁ ርቃችሁ የነበራችሁ እናንተ ናችሁ። እና የነበራችሁ በማርያም ሆናችሁ ወደ እግዚአብሔር ቀርባችኋል ይላል አይልም። በሥራ ሆናችሁ ወደ እግዚአብሔር ቀርባችኋል ይላል አይልም። በመልአኩ በሚካኤልና በገብርኤል በኩል ሆናችሁ ቀርባችኋል ይላል አይልም። እና አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። ወይ የኔ ጌታ፣ በክርስቶስ ኢየሱስ ሆናችሁ ቀርባችኋል። ወደ ማን? ወደ እግዚአብሔር አብ። ለዘላለም ቅዱስ ስሙ የተባረከ ይሁን። የኔ አባት ቀርባችኋል። በቃ ማንም እኔ ሊያቀርበኝ አይመጣም። እዚህ ማንም እኮ አልኩ። በማንም መልአክ በኩል አልቀረብኩም። በሚካኤል በኩል አልቀረብኩም። በቅዱስ ሚካኤል በመልአኩ በቅዱስ ገብርኤል በኩል አልቀረብኩም። ልቀርብም አትችልም። አንተም አትችልም። በማርያም በኩል አልቀርብ፣ አንተም አትቀርብም። ማንም አይቀርብም። ማንም እኮ አልኩ። ማንም ማለት ማንም። አነ ውእቱ ብሎ ባለው በልጁ በኢየሱስ ክርስቶስ በኩል ብቻ አንትቀርቡ። አነ ውእቱ ፍኖተ ጽድቅ ወሕይወት ብሎ ባለው በእግዚአብሔር ልጅ ብቻ ትቀርባለህ። ሌላስ ዝግ ነው። በተክለ ሃይማኖት ትሄድ ዝግ ነህ፣ ሌባና ወንበዴ ነህ። በተክለ ሃይማኖት በኩል ወደ እግዚአብሔር ቀርባለሁ ብለህ ካልክ ሌባና ወንበዴ ነህ። በመስኮት በኩል ልትገባ የምትፈልግ ማለት ነው። ቆንጅዬ ሸፍታ ማለት ነው። መንፈሳዊ ዓለም እንደዚህ ነው ብሎ የሚልህ የማገለግለው ኢየሱስ ምስክሬ ነው ስልህ ቆንጅዬ ወንበዴ ማለት ነው። ጌታ ራሱ ነው ያለው በዮሐንስ ወንጌል መጽሐፍ ምዕራፍ 10 ላይ ወንበዴ ነው ሌባም ነው ይላል። የሌብነት መንገድና የውንብድና መንገድ አይበጃችሁም። ና በበሩ በኩል አነ ውእቱ ኖላዊ ሄር ዘበአማን ብሎ ሲል እውነተኛ የበጎች እረኛ እኔ ነኝ ይላል። እንደዚሁም በሩም እኔ ነኝ ይላል። አንተ በመስኮት በኩል ተንጠላጥለህ መግቢያ ስልቱ በዛልን ይላል። ዳርያስ ተረታም ትውልድ የምን ስልቱ? እግዚአብሔር አንድ በር ነው የሰጠህ። አንድ ልጁ ነው የሰጠህ። ያ ልጁ በር ነው። ያ ልጁ መብል ነው። ያ ልጁ መጠጥ ነው። ያ ልጁ መንገድ ነው። ያ ልጁ ሊቀ ካህን ነው። ያ ልጁ ንጉሥ ነው። ያ ልጁ ነብይ ነው። ያ ልጁ የመስዋዕት በግ ነው። ያ ልጁ በሰውና በእግዚአብሔር መካከል የሆነ ብቸኛ መካከለኛ ነው። ስሙን ማን ይባላል? ኢየሱስ። የእግዚአብሔር ልጅ ማን ይባላል? ኢየሱስ። ነፍሴ ታከብራለች። የኔ አባት ስሙን ደጋግማችሁ ጻፉልኝ ፕሊስ። ኢየሱስ ክርስቶስ እያላችሁ ነፍሴ ስክር ትላለች አልኩ። ስሙን ሳየው ራሱ ስሙ ሲጠራ በእምነት እኮ አልኩ። የእግዚአብሔር ልጅ ስምህ ለዘላለም ይቀደስ። አዳኙ ኢየሱስ፣ ገናናው ኢየሱስ፣ ባለግርማው ኢየሱስ በዚህ ትውልድ መካከል እመሰክራለሁ ስለ ስምህ። አንተ በሰጠኸኝ ጊዜ፣ አንተ በሰጠኸኝ ጸጋ ማዳንህን፣ ጌትነትህን፣ አዳኝነትህን፣ ፍቅርህን፣ ትህትናህን፣ በጎነትህን፣ ቸርነትህን፣ የምሕረትህን ብዛት፣ የፍቅርህን ባለጠግነት፣ የጸጋህን ባለጠግነት ሰብካለሁ፣ እንሰብካለን፣ እንመሰክራለን። ሰማይ ምድር ይስማ። እንመሰክራለን። የተፈጠሩ ያልተፈጠሩ ፍጥረታት በሰማይና በምድር በባህር ውስጥ ያሉ ፍጥረታት ሁሉ ይስሙ። እንመሰክራለን። ከእግዚአብሔር ልጅ ከኢየሱስ ከባለ ግርማ ነው። ኢየሱስ ባለ ግርማ ነው። አንተ ኢየሱስ ባለ ግርማ ነው። ሞቶ ነበር። አዎ ሞትን ግን ይዘው ዘንድ ስላልቻለ ሞትን ድል አድርጎ አሁን ዮሐንስ እንዳየው በዙፋኑ ላይ እንዳየው እንደታረደ በግ ሆኖ አየሁት ይላል። ይህን ሕያው ጌታ ነው የማመሰግነው። አየህ፣ ይሄ ሕያው ጌታ ነው የማመልከው የዘመኔ ቁጥር እስኪያልቅ ድረስ። የጴንጦቹ አምላክ ቅዱስና ገናናው ስምህ ለዘላለም ከፍ ይበል። ከእናቴ ማኅፀን ጀምሮ ስወጣ ወደዚህ ወደ ጋዶ ዓለም ስትገዛ ያገኘው ለግዛትህ ለመንግሥት ፍጻሜና ወሰን የሌለው ለዘላለም ቅዱስ ስም ይባረክ።
ለዘመን ጥንትና ለመንግስተ ስፋት ዳርቻና ገደብ የሌለው ሁሉ በአንተ የሆነ ከሆነውም እንኳን አንዳች ያለንተ ያልሆነ የሰማይ የምድር ፈጣሪዋ ነህ እኮ። አንተ እኮ አንተ ነህ። አንተ እኮ አንተ ነህ የኔ አባት። በማን ቀርባችኋል ይላል? በኢየሱስ ክርስቶስ ደም ቀርባችኋል። ወደ ማን? ወደ አብ። መቅረቢያው ይኸው ነው። በቃ ጧፍና ዕጣን ዘቢብ ዣንጥላ ለቤተ ክርስቲያን ያስገባ 10 ትውልዱን ምሬ ምርለታለሁ ብሏል መድኃኔዓለም ይላሉ። ዳርያስ ኮተታም ትውልድ የእግዚአብሔርን የጽድቅ ቃል ሊያጣምም የወጣ ይሄ ሌዋታን እባብ ማለት ነው። አንተ በምሰጠው ጧፍና ዕጣን ዘቢብና ዣንጥላማ ወደ አብ ከቀረብክ እግዚአብሔር ልጁን ልኮ በኃጢአተኛ ስጋ ምሳሌ እንዲሰቃይ ያደረገው ለከንቱ ነው እያልከኝ ነው። አይሆንልኝም ስልህ እታመማለሁ ብዬ ስልህ ይህንን እውነት ዲናይ ስታደርግብኝ እውነቴን ብዬ ምልህ በጣም ያመኛል፣ በጣም ያመኛል፣ በጣም ነው የሚያመኝ ስልህ ብራዘርዬ ትሰዋኛለህ እንጂ እንን አሜን ብዬ አልቀበልልም። እንዲህ አይነት አርቲ ቡርቲ ተረት ማለት ነው አንቀበልም። እምቢ ነው የምንለው። እግዚአብሔር በልጁ ደም አቀረበን። ማንም ቀርበ ከሆነ የቀረብከው በኢየሱስ ክርስቶስ ደም በኩል ነው። በማርያም በኩል የቀረበ አንድ ፍጥረት የለም። ሊቀርብም የሚችል አንድ ፍጥረት የለም። ኤርሚ ሰላም ደሩ። በእኔ ሌሊት ነው፣ ግማሽ ሌሊት ነው። እሺ ሰላም ደር አቤል። እሺ ወንድም አለ። እሺ ኦኬ። ኤርሚ ተክሉ ደወለልኝ፣ ትምህርት አለ እያሉ ከዚህ እየተማርኩ ነበረ። በጣም ደስ ተክሉ ጋር ተክሉ እየደወለ ሂድ፣ እሱ ደህንነት ትምህርት ስለሆነ ሂድ ተማር። ቴንክ ዩ ላይ ተክሉ የደወለልኝ ቴንክ ዩ። ሂድ በቃ ሂድ። እሺ ኤርሚ ያመሰግናለሁ። ጌታ ይባርክ። ደህንነት ትምህርቱን እንዳትለቅ ኤርሚሻዬ፣ ነግሬሃለሁ። አሁን ልንገባ ነው። አሁን ደወለልኝና ልገባ ነው። ሄድ ያስተምር ወንጌላዊ፣ ከዛ ያጠምቀሃል። ጌታ እግዚአብሔር ያሳድግሃል። ወንድምነት በርታ። ሁላችሁም ሰላም ሁኑ። ሰላም በለው። ወንጌላዊንም ተባረክ። እሺ በክርስቶስ ደም ምን ብላችኋል? ቀርባችኋል። ይኸው ነው መቅረቢያው። በቃ እግዚአብሔር ትውልድ ወደሱ እንዲቀርብ ማንን የሰጠው? ልጁን የሰጠው። ልጁ መጥቶ ምንድን ያደረገልህ? ውድ ነፍሱን የሰጠህ፣ ቅዱስ ደሙን ያፈሰሰልህ። በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። አይሁድ የለ፣ ግሪክ የለ፣ ባሪያ የለ፣ ጨዋ የለ፣ ሀብታም የለ፣ ድሃ የለ፣ ኦሮሞ የለ፣ አማራ የለ፣ ማንም ከነገር ከቋንቋ ከህዝብ ሁሉ በሙሉ ተዋጅተህ በቅዱስ ደሙ ዋጅቶ ወደ አባቱ የሚያቀርብህ ኢየሱስ ክርስቶስ ብቻ ነው ብለን እንለው። ስለዚህ ይህን ጌታ የህይወታችሁ አዳኝና ጌታ አድርጋችሁ ተቀበሉ። ይህን ጌታ የህይወታችሁ አዳኝና ጌታ አድርጋችሁ ተቀበሉ። ይሄ ጌታ የህይወት አዳኝና ጌታ አድርገህ ተቀበል ብራዘር። ማንም ዲናይ ሊያደርገው የማይችለውን የወንጌል እውነት ነው የምንሰብከው። ማንም ጴንጤን በስድብ የምታሸማቅቀው መስሎ ከሆነ በጣም ተታላል። የሰደቡ ሰዎች እንደ ተቋም ስንት ዓመት ሰደቡን? እኔ እንኳን እንደ አቂሚቲ በዚህ 10 ዓመት ውስጥ እዚህ ሶሻል ሚዲያ ላይ ስንት ጊዜ ተሰደብኩ። እንዴት ነው ግን እየተሰደበ ኤርሚያስ ስፍራውን የማይለቀው? ምን ሆነሃል ወንድም አለን? የጠራኝ እኮ የእግዚአብሔር ልጅ ኢየሱስ ነው። ጴንጤን እንደ ተቋም ሰድበው ለምንድን ነው የማይጠፋው? ስም ማጥፋት ከተባለ እንደ ጴንጤ ስሙ እንዲጠፋ የተነገረበት ማህበረሰብ አለ እንዴ? የለም። ስማቸውን ለማጥፋት ክፋትና ስድብ የተነገረባቸውን ያህል እየበዛ የሚሄደው ህዝብ ግን ይሄው ህዝብ ነው። በመዋለድ ሳይሆን የሚበዛው ከተዋለደም በመንፈሳዊ ዓለም ማለት ነው። በስጋ ብቻ አይደለም። በማነው? በወንጌል እውነት ቅዱስ ጳውሎስ ወልጃችኋለሁ ብሎ እንዳላቸው የቆሮንቶስን አማኞች እኛ ያኔ ኦርቶዶክስ ሆነን ስንሳደብልህ እነሱ መጽሐፍ ቅዱሳቸውን ይዘው መንገድ ላይ ወጥተው እየሰበኩልን ነው ለልጆቻችን። አቤቱ ጌታዬ፣ አቤቱ ጌታዬ። እኔ ከቅዳሴ ወጥቼ ነጠላዬን አዘቅዝቄ ጭንቅላቴ ላይ ምናምን ነገር ጥምጥሜ
መናፍቃን የእመቤቴ ጠላቶች ስል እነሱ መንገድ ላይ አቁመው 2 3 4 ይዘው ቤት ለቤት በሐዘን ቦታ በምን ቦታ ኢየሱስ ያድናል፣ ኢየሱስ ጌታ ነው፣ በስሙ ብታምን የኃጢአትን ይቅርታ ታገኛለህ፣ ጌታ ይወድሃል፣ ና ወደ ኢየሱስ በደል ኃጢአትን ይቅር ይልሃል እያሉ ይሰብካሉ። ጴንጤ ደግሞ አንዴ አይንገርህ፣ ከነገረህ የነገረህ ነገር አይለቅህም። መድኃኔዓለም ምስክሬ ነው እኮ አልኩ። አይለቅህም። አንድ ጴንጤ ነበረች ያኔ ይገርምሻል፣ የእንትና ለቅሶ ቀን ተገናኝተን እና እንደው እንዲህ ብላ ነገረችኝ እና እንደው ከዛን ቀን ጀምሮ ይኸው እየተብከነከንኩ እንዲሁ ስንት ዓመት መሰለሽ እንደዚሁ እየዘለቅኩ ነው ይላል። ገና ትብከነከናለህ ብራዘር። ለምን በለኝ፣ ጴንጤው ቤት ጸልዮብህ ነው መጥቶ የሚነግርህ። ምን ብለን እንደምንጸልይብህ ልንገርህ። አሁን እኔ ወገን ስለሆንኩ ማለት ነው። ምን ብለን እንደምንጸልይብህ ልንገርህ። ጌታ ኢየሱስ ሆይ አንተ ሰውን ሁሉ የምትወድ አምላክ ነህ። እኔን ከኃጢአት ያዳንከኝ አንተ ነህ። በቅዱስ አጠራርህ የጠራኸኝ አንተ ነህ። ከበደል ከኃጢአቴ በፈሰሰው ደም ያነጻኸኝ አንተ ነህ። ሕይወትና አለመጥፋትን ወደ ብርሃን ገልጠህ የዘላለምን ሕይወት በስምህ በማመን እንዳገኝ የሰጠኸኝ አንተ ነህ። ይህንን የሚያደርገው ስለ ታላቁ ፍቅርህና ስለ ታላቁ ምሕረትህ ነው። ጌታዬ ሆይ እጅግ አድርጌ አመሰግንሃለሁ። የጴንጤ ጸሎት ቤት ውስጥ የሚጸልይብህ ማለት ነው። መንገድ ላይ ወጥቶ እንዳንተ ምናምን ነገር አይልም እና ይጸልይና ጌታ ሆይ እኔ ብቻ አይደለሁም ግን መዳን የሚያስፈልገኝ ቤተሰብ፣ እናቴና አባቴ፣ ወንድሞቼና ወገኖቼ፣ ዘሮቼ፣ በመንገድ ላይ ማገኛቸው ትውልዴ ሁሉ አልዳንም። እንዲድኑ ደግሞ አንተ ትፈልጋለህ። እንደምትፈልግም በቅዱስ ቃል ነግረህናል። ምስክሮች እንድንሆን ደግሞ ጠርተህናል። ያዳንከን ኢየሱስ ያድናል ብለን ስንናገር የሰዎች ልብ በፍቅርህ እንዲሸነፍ ብለው ታውቃለህ። ቤት ውስጥ ጾም ጸሎት ይዘው አልቅሰው በእግዚአብሔር ፊት ነው የሚመጡት ጴንጤዎቹ።